ፕሮፌሽናሊ ነገሩን ሲጀምረው የማይደክመኝ ነገር ሆኖ አግኝቼው ነው የገባሁት። ዛሬው እንግዳችን አባተ ዳምጤ ነው የኮራ ኢሜጅ መስራች። ፎቶግራፊ እንደ አርት ፎርም ተምረን የምንጨርሰው ነገር አይደለም። ሞር ያወቅን ስንሄድ ሞር ማወቅ እንዳለብን ነው እየተረዳን የምንሄደው። አያልቅም፣ በፍጹም አያልቅም። ተለያዩ ብራንዶች ለነ ፔፕሲ፣ ለኢትዮጵያን ኤርላይንስ እና ለተለያዩ ትላልቅ ኢንዱስትሪ ፎቶ ሲያነሳ ኦር ፎቶግራፊ ቢዝነሱ ላይ ቆይቷል። ለብዙ አመታት ፎቶግራፊ ያነሳ ቼስተር ሂግንስ የሚባል ፎቶግራፈር አለ። ላሊበላን መጥቶ ካፍንጫችን ስር አይተነው እንደማናውቀው ፎቶግራፍ አነሳው። በጣም ቁጭት ውስጥ የከተተኝ ነገር ነበር። ኢትዮጵያ ላይ ፎቶግራፊና የክሪኤቲቭ ኢንዱስትሪው ምን ይመስላል የሚለውን ምን አይነት ቻሌንጆች ኦፖርቹኒቲዎች አሉት የሚለውን አውርተናል። እዚህ ሀገር በብዛት የማየው ነገር በጣም ጥሩ ስራ በጣም በትንሽ ብር ነው መግዛት የምፈልገው። በጣም በፍጥነት የሚጠየቀው ጥያቄ አንተ ፎቶግራፈር አይደል እንዴ? ምን እዚህ ጋር አጨቃጭቀሃል? ይሄው በቃ ይሄው እንትን ሞዴል አለች ስቱዲዮ ውስጥ አንሳት ግራፊክስ የሚሰራው ልጅ ቀላቅሎ ፎቶግራፍ ያወጣል። በቃ ለምን ታደክመኛለህ? ስለ ኤአይ ብናወራው ጥሩ ይመስለኛል። አሁን ባለው ሁኔታ እንግሊዘኛ የሚናገር አሲስታንቴ ነው እንጂ ስራዬን አስጊ ሁኔታ ነው ብዬ ግን አላምንም። የእውነት የላይፍ ፕሪንሲፕል ላይ ምንድነው? ከንግግር አባባለ it's not what you say it's how you say it። ምን ታስባለህ ወደፊት? እኔ አባቴ ላይ እንደምኮራው ልጆቼ በኔ የሚኮሩበትን ነገር መስራት። ሶር ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል። ስራዎትን ሽክፍ፣ ሂሳቦትን ቀልጠፍ። ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደ የአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል። ዙሪያ ERP ካሽ ሬጂስተር፣ ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል። የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያው ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ኖ ሪል ስቴት ለርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1 ባለ 2 ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሐሳብና ያለ ጭንቀት ቤቱን ያስረክሙኛል አያስረክሙኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። ሰላም መሪዎች እንዴት ናችሁ? የዛሬው እንግዳችን አባተ ዳምጤ ነው የኮራ ኢሜጅ መስራች። አባተ ላለፉት 25 ዓመታት የፎቶግራፊ ቢዝነስ ሲመራ ቆይቷል። ለተለያዩ ብራንዶች ለነ ፔፕሲ፣ ለኢትዮጵያን ኤርላይንስ እና ለተለያዩ ትላልቅ ለመንግስት ድርጅትም ለተለያዩ ኢንዱስትሪ ፎቶ ሲያነሳ ኦር ፎቶግራፊ ቢዝነሱ ላይ ቆይቷል። ኢትዮጵያ ላይ ፎቶግራፊና የክሪኤቲቭ ኢንዱስትሪው ምን ይመስላል የሚለውን ምን አይነት ቻሌንጆች ኦፖርቹኒቲዎች አሉት የሚለውን አውርተናል። አብራችሁን ተከታተሉ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። አባተ እንኳን በሰላም መጣ። ታንክ ዩ መሰከናለሁ። አባተ እኔም እንኳን ደህና መጣ ማለት ፈልጋለሁ። ጎረቤታችን ነው ደግሞ የስቱዲዮአችን እና በጣም ብዙ ጊዜ እንገናኛለን። በጣም ፓሽን ያለው ለስራው እና ብቻ ብዙ እናወራለንና ዛሬ ደግሞ አጋጣሚ ሆኖ በመሪ መጥቶ ደግሞ ለማውራት ለመማር ስፔሻሊ ስለ ፎቶግራፊ ኢንዱስትሪ ለረጅም 25 ዓመት ያልከኝ ነበር አልሞስትና ገና አልደረሰ እየተንደረደረ ነው። ኢትዮጵያ ላይ ያለው ኢንዱስትሪ ምን እንደሚመስል ፎቶግራፊ ብቻ ሳይሆን በአጠቃላይ ክሪኤቲቭ ኢንዱስትሪ ምን እንደሚመስል ለመማር ያለህን ጉዞ እና generally ስለ ፎቶግራፊ ቢዝነስ ራሱ or ስለ ፕሮዳክሽን እንማራለን ብዬ አምናለሁ እና ምን ጀምሮም is like ወደዚህ like ወደ ምትወደው ስራ ወደ ፓሽን እንድትመጣ በጣም ኢንፍሉዌንስ ያደረገ ነገር ምን እንደሆነ
ሼር አድርገህም ብትጀምር ደስ ይለኛል። እንደ ፓሽን ፕሮፌሽናሊ ነገሩን ሲጀምረው የማይደክመኝ ነገር ሆኖ አግኝቼው ነው የገባሁት። ባክግራውንዴ ከፎቶግራፊ ትንሽ ዞር ያለ ነው። ማርኬቲንግ ማኔጅመንት እዚህ ሀገር ውጭ ሀገር አጠር ያለ ጊዜ ሄጄ ነበር። እዛ ኢንፎርሜሽን ቴክኖሎጂ ተምሬ ከዛ በኋላ ነው ወደ ፎቶግራፊ ውስጥ የገባሁት። ኢንትረስቱ እንዳለኝ ያወኩት ከማስታውሰው እንደ ኢንትረስት ያስኩት 12ኛ ክፍል እያለን አካባቢ ነው የገባኝ ማለት ፍቅሩ ጠንከር ያለ እንደሆነ። ግን በልጅነት ካሜራ ቤት ውስጥ ነበረ። የተለያዩ ፕሮግራሞችን ቤት ውስጥ በሚኖርበት ጊዜ ካሜራ መያዝ ይፈቀድልኝ ነበር። ትንሹ ስለሆንኩ ምናልባት አቀብጡኝ ነበር ልበል። ሰርጎች ከውጭ ሰው ሲመጣ ምናምን የተለያዩ የቤተሰብ ፕሮግራሞች ላይ ቀጭ የምትለውን ካሜራ ይዘን በዛ አነሳ ነበር። በት ሲሪየስ የሆነው እንግሊዝ ሀገር ከሄድኩ በኋላ ነው። ኢንፎርሜሽን ቴክኖሎጂ ሲሰራ መጨረሻ ፔፐሬን የሰራሁት ኢኮሜርስ ላይ ነበር። እዛ ላይ ዌብሳይቶች ዴቨሎፕ ማድረግ ነበረብን። ዌብሳይቶቹ ዴቨሎፕ ሲደረጉ ኢሜጆችን በፕሮፌሽናሎች ከፍሎ ለማስነሳት ያው ገና ከትምህርት ቤት እንደወጣን ነው ወደ መጨረሻው ጋም እያለን ገንዘቡ አልነበረም። ራሴ ያው ኢንትረስቱ ካሜራ ስለምወድ አነሳ ነበር። ሳነሳውን በትክክል ማንሳት ነበረብኝ። ፖስት ፕሮዳክሽን ወይንም ኤዲት ማድረጉ ላይ ፍላጎቱም አልነበረኝም። በጣም ጠንካራ አልነበርኩም እሱ ላይ። የተሻሉ ፎቶግራፎችን በማንሳት ለዛ ለዌብሳይቶቹ ግብአት የሚሆን ነገር በዛ ፕሮሰስ ነው የጀመረው። ስነቃ የሚደክመኝ ነገር አይደለም ማለት ዛሬ አንስቼ 15 ሰዓት ነገ የሚቀጥለውን 10 ሰዓት ብደግመው ማድረግ እችላለሁ። ጭንቅላቴ ኖርማሊ አዳዲስ ነገሮች ይፈልጋል። ሁለቱንም የሙያ ዘርፎች ብዙ ችግር አልነበረብኝም። ግን የመሰልቸት ነገር እንዳይመጣ ጠነቀቅ ነበር። ፎቶግራፊ ላይ ሲገባ ሁሉ ነገር አዲስ ነው። አዲስ ፊት፣ አዲስ ቦታ፣ አዲስ ሁኔታ ሲቹዌሽን ስላለው አልሰለችም። and ጊዜዎች ቆጥረው እዚህ ጋር ደርሰናል። ወደ ቢዝነስ የመጣው ታዲያ እንዴት ነው? ራሱ ወደዚህ ተምረኸው ነው ወይስ ቀጥታ ገብተህ? እሱም ትንሽ ሌላ ስቶሪ አለው። እንደገና የቤተሰብ ጉዳይ እንግሊዝ ሀገር ውስጥ እያለን አንድ ቤተሰብ ሰርግ ስደግስ ኮስቱን ማኔጅ ማድረግ ነበረብን እና እዛ ላይ የፎቶግራፊ ጋር በተያያዘ ኦልሬዲ ካሜራ ነበረኝና በዛ ለማንሳት ተወሰነ። ቪዲዮግራፈር ተቀጠረ። ፎቶግራፉን ያነሳው። ፎቶግራፎቹ ሲወጡ የተመለከቱ ሰዎች በፍጥነት አንድ 3-4 ስራ ላይ ደረሰ የተጠየቁበት። ሰርጋለን ታነሳለህ ወይ? አላነሳም አልችልም ምናምን ማለት ጀመርኩና ጥያቄዎቹ ተደጋግመው ወደ 3-4 ላይ ደረሱ። ከዛ ሲሪየስሊ ኮንሲደር ማድረግ ነበረብኝ ነገሩን። ያንን አንስቼ ስለተሳካልኝ የሌላ ሰው ስራ ኃላፊነት ወስዶ ለመስራት አልደፈርኩም። ልክ ወደ ጥያቄ 4 ላይ ሲደርስ ትምህርት ቤቶች ሪሰርች ማድረግ ጀመርኩ። ከዛ ትምህርት ቤት ገባሁኝ። በዲግሪ ሌቭል አይደለም አክቹሊ 1 አመት ነው የተማርኩት። ከዛ በኋላ እንጀራ ሆነ። ዩኬ ነበር ከዛኔ ስትማር? እንግሊዝ ሀገር ለንደን ነበርኩ። ኦኬ ወደዚህ ተመልሰ መጣ ማለት እዛኔ ብዙ የፎቶግራፊ ኢንደስትሪ አልተጠናከረም ነበር። ደፍረ ዝም ብለህ እዚህ ስቱዲዮ ልክፈት ብለህ ነው የመጣው ወይስ እንዴት ነበር? የተወሰኑ አመታት ከስራው ከተጀመረ ከተወሰኑ አመታት በኋላ ነው የተመለስኩት። ቶታሊ እንግሊዝ ሀገር የቆየሁበት ጊዜ 10 አመት ነው። አገር ቤት የመመለስ ፕላን ሁሌም ነበረኝ። ብዙ የተለያዩ ምክንያቶች አሉት። ከሱ በላይ ግን ቤት ነው። ሁለተኛ ሲቲዝን አይደለሁም። ኢንትረስቲንግ ነገር ያው አባተ ለማለት ሁለቴ አይታሰብም አይደል? እዛ ግን የውጭ ሀገር ዜጋ ነኝና
አባተ በጣም ይጓጉላል ኢንፋክት ስልካችሁን ብታስጠሩት የስልኩ አጠራር በጣም ፋኒ እንትኖች አሉት እነሱ ሲሉት ደግሞ ማሰብ አለባቸው አይደል ABA ነው so ABT ምናምን ትንሽ ሞዘዝ ነገር ይላል ነገር ይውላል በዛም ነው የድርጅቱ ስም መፈጠር ነበረበት እንግሊዝ ሀገር and ከዛ በኋላ የኦፖርቹኒቲ ጉዳይ ነው ከእንግሊዞቹ ወደው ነገር it's not about working hard but it's working smart so አገር ቤት መመለሱ ሐሳቡ ስለነበር ብዙ የሚንቀሳቀስ ኢንቨስትመንት የለውም እኔና ካሜራዬ በቂ ነበር ተመለስኩ ካሜራን ይዘህ ተመለስኩ ካሜራን ይዘህ ተመለስኩ እዛኔ ምን ይመስላል ኢንዱስትሪው ላይክ እና በ2000 አካባቢ ማለት ነው ያ በፈረንጆች 2000 አካባቢ ነው ምን ይመስላል so ብዙ ማስረዳት ያኔም አለ አሁንም አለ የተቀየረ ነገር ያኔ ማስረዳት የሚጀምርበት ቦታ ነው የሚለየው so ፎቶግራፍ የስኪልስ ሲሸጥ የሚሸጠው ዩኒት አይደለም ቫልዩ ያለው ታይም ላይ ነው ኤክስፐርቲዝ ላይ ነው ያለው so የታይም ቫልዩ የሚለውን የሂሳብ አወጣጥ ነገር ይዤ ነው የመጣሁት so ያ እንግዳ ነገር ነው ያው የመጠኑ የሚገናኝ አይደለም የሚጠፋበት ጊዜና so ክሬቲቭ ስራ እንደ ቁጥር 1 2 3 ተብሎ መሸጥ ከባድ ነው ለምን እንትኑን ያጠፋዋል የስራውን ኳሊቲና ቁጥርና የገንዘብ መጠን ነው የሚታሰበው 5 ብር ነበር አንድ ፎቶግራፊ ያኔ ያው ዋጋ እንደ ሁኔታው ስለሚለያይ ማለት ነው ግን መጀመሪያው ፎቶግራፍ 5 ብር ነበር ያኔ so የሚወስደው ጊዜ ሳይሆን የሚወጣውን ኳንቲቲ so በሌላ ስራ ቢሆን በፐርፎርማንስ ሪሌትድ ሊሆን ይችላል አይደል ይሄኛው ግን እንደሱ አይደለም so ያንን ነገር ማስረዳት አንዳንዶቹ ሐሳቦች በጣም አዲስ ነበሩ so ማስታወቂያ ሲሰራ ኢቨንቶች ፎቶግራፍ ሲነሱ የተለያዩ ሳይቶች ዶክመንት መደረግ ሲኖርባቸው ለምሳሌ ኤንጂኦዎች ፕሮጀክቶቻቸውን ፎቶግራፍ ማስነሳት ሲፈልጉ የሚነሳበት ነገር so አይዲያው የነበረው ሰው አለ ኮምፕሊትሊ ደግሞ አይዲያው የሌለው ሰው አለ አይዲያው የነበረው ሰው የሚፈልገው ነገር አያገኝም ነበር so እዛ ጋር መግባባት ብዙ ከባድ አልነበረም አይዲያ ግን ላልነበረው ሰው ፎቶግራፍ እንደሚያስፈልግ የሚያቅ ምን አይነት ፎቶግራፍ እንደሚያስፈልግ ግን የማያቅ ካስተመር ቤዝ ነበር ሁሌም የሚያስደስተኝ አስረድቶ ከካስተመሩም ተረድቶ እኔም ማስረድቼ ስራ መጀመር የምወደው ነገር ነው ካልተረዳ ነው አውትፑቱ ጥሩ ስለማይሆን so የማርኬቱ ዲፈረንስ ማለት ያን ጊዜ ከነበረው ነገር ለየት ይላል አሁን በሶሻል ሚዲያ ፕሬዘንስ የተወሰነ አማውንት ኦፍ ኢንፎርሜሽን አለ ኢንፎርሜሽኑ ግን የተጣራ ኢንፎርሜሽን ነው የሚለው ነገር ላይ ጥያቄ አለኝ እንደ ባለሙያ በማስተማርም ሂደት የምናገረው ነገር ነው ከካስተመሮችም ጋር ስንነጋገር የምናገረው ነገር ነው ኢቫሉዌት የምናደርግበት ወይ የምንለካበት መንገድ ሶሻል ሚዲያ ላይ ባየነው ኮንቴንት ብቻ መሰረት የተደረገ ሲሆን ትንሽ ይከብዳል እርግጥ ነው ለብዙ ባለሙያ ቦታ ከፍቷል ለካስተመሩም የተለያዩ ባለሙያዎችን ለማግኘት የሰጠው አማራጭ አለ ግን ፕራክቲካሊ ግን ኢቫሉዌት የሚደረግበት መንገድ በጨረታም ቢወጣ ፐርሰናል ግዢዎችን ቢሆኑ እዛ ላይ ምርጫችን ንፋስ ተከትለን ማንሄድበት ዕውቀትን መሰረት ያደረገ ምርጫ እንዲሆን ማገዝ ነው አሁን ያለው ዲፈረንስ ብዬ ማሰበው የማስረዳት ልዩነቱ እዛ ላይ ድሮ ግን ስትማር የተማርከው ትምህርት ለጊዜው ነው በጣም አድቫንስድ ትምህርት ነው ኢኮመርስ ነው የዛኔ የሚጀምርበት ጊዜ ላይ ነውና ከወላጅ ከፋሚሊ ከወንድም እህት ሬዚስተንስ አልነበረም ወደዚህኛው ብዙ ጊዜ ትምህርት ያልሆነለት ሰው የሚከተለው ሙያ ነው ተደርጎ ወስራል ብዙ ሰው አይ ቲንክ እንደዛ ነውና ያንተ
እንግሊዝ ሀገር ሄደ ያንን ትምህርት እየተማርክ ያለ ወደዚህ መሄዱ እንዴት ነበር ከቤተሰብ በኩል የነበረው? ሶ ቤት ውስጥ የመጨረሻ ልጅ ነኝ እና የተወሰኑ ህጎች አሉ። በተለይ በቃ ወላጆች የሚናገሩት ነገር አንድ ነገር አለ። ማንኛውንም ስራ መስራት ትችላለህ፣ ግን የመጀመሪያ ዲግሪ ግዴታ ነው። and ፕሮፌሽን ተቀይሮም ሆነ ምንም ነገር ሲሰራ ከልብ እና በጥሩ ሁኔታ መሰራት አለበት የሚል ያባቴ እና የናቴ እንትኖች አሉ፣ ምክሮች አሉ። ሶ እዛ ጋር ሬዚስታንስ የሚለው ነገር ሞር ከኃላፊነት ከመውሰድ ጋር የተያያዘ ነበር። የፕሮፌሽን ለውጥ መሆኑ መጀመሪያ ላይ በዝምታ ከዛ ግን ፈልጌውና ወድጄው መሰራው ስራ ስለነበረ ብዙ ሬዚስታንስ አልነበረው። ትንሽ ለየት ያደርገዋል። ፕላስ ከቤት ሩቅ ነበርኩ። እሱ በጣም ይጠቅማል። የምትፈልገውን ነገር ማድረግ ከፈለግ ቤተሰብ ጋር የኖርክ ልታደርገው አትችልም። በየቀኑ ፍሪክሽን ስላለ ብትችል ምክንያቱም ቤታቸው ውስጥ የኖርክም ብዙ ነገር በእኔ ህግ እኖራለሁ ማለትም ያስቸግራል። ወጥተህም ብዙ ቀላል አይደለም። ግን እንደ ሩቅ ነበርኩ ስለ ያው ቁጣውን ቢመጣ ያው መደበቅ እንችል ነበር። ምን ይመስል ነበር ላይ ስቱዲዮ መተገነባ ወይስ ምን አረክ ኢትዮጵያ ስትመለስ? ኢትዮጵያ ስመጣ በብዙ ተስፋ and ቦታ መምረጥ የሚፈልገውን ስፔስ actually ገንዘብ ብዙ ይዤ አይደለም የመጣሁት። ብዙ ማለት like ለኢንቨስትመንት ተብሎ because የምፈልጋቸው መሰረታዊ እቃዎች ነበሩኝ። ካሜራዎቹ ማለት ካሜራና ሌንሶቹ ነበሩኝ፣ መብራቶች ነበሩኝ። so ኮምፒውተርም ነበርኝ ፕሮሰስ ማድረጊያ። so ኢንቨስትመንቱ ትልቅ ነበር ወይ ብትለኝ በሰዓቱ ያው ካሜራው ውድ ነበረ፣ ግን ሌላ ኤክስትራ ኢንቨስትመንት የሚሆን ብዙ ካሽ አላመጣውም። so በጣም ትልቅ ቤት ምናምን አልነበረም ሐሳቡ። so ከአጀማመሩ ነገሩን ማርኬቱን ፔኔትሬት ለማድረግ ለየት ያለ አፕሮች ነው የተጠቀምኩት። በሰዓቱ በትልቅ ደረጃ የሚሰሩ የነበሩት ባለሙያዎች በጣም የሚቆጠሩ ናቸው የነበሩት። ሶ ቻሌንጅ የነበረው ያንን ትራስት መጋራት ነው። የምንሸጠው ትራስት ነው። እምነቱ እኔ እንደ ባለሙያ ገብቼ ካስተመሩን ተረድቼ ጥሩ ፎቶግራፍ ማውጣትን እንደምችል የሚታይበት እጄ የሚታይባቸውን ስራዎች መስራት ነበር። ሶ ከሚያቆኝ ሰዎች እንደ እርዳታ ሳይሆን ከማያቆኝ ሰዎች መስመር ስራዎቹን ማግኘት ነበር ታርጌቴ። ከዚህ የሚያቀኝ ሰው ያቀኛል። ሶ ከዛኛው ሳይድ ሲመጣ እምነቱን ማረጋገጫ የሚሰጡት የሚያውቁ ሰዎች ስለሚሆኑ ከነሱ ሳይድ ድጋፍ የሚሰጠው በምስክርነት ሲሆን የማያቆኝ ሰዎች ግን በስራ በፍጥነት ሶ ድለኛ ነበርኩ። በጣም በፍጥነት ነው ማርኬቱን መቀላቀል የቻልኩት። ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the Private Sector Development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The Private Sector Development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. የአንድ ፎቶ እና ለማንሳት አንድ ሰው ፈለገ እንበል ለምሳሌ ማንሳት መነሳት እሺ እና ያ ካምፓኒ ለዲጂታል እንትን ነው አሴቶች ነው የፈለገው የቦርሳ ካምፓኒ ነው እንበል እሺ ቦርሳ የሚያመርት ካምፓኒ ነው እንበልና አንተ ጋር ይመጣል የሚቀጥለው ቢዝነስ እሱ ነው እንዴ እሱ ነው ለዛ አንድ ኮንሰልት እንድታደርግ ነው ይሄ so ምን ይመስላል ያ ሰው በቃ ፎቶ ፈልጋለሁ ቢልህ
ከዛ ሰው ኮሚኒኬሽን ዴሊቨሪ እስከምታደርግለት ያለው ፕሮሰስ ክሬቲቭ ፕሮሰሱን ጨምሮ ምን ይመስላል? ሶ መሰረታዊ አሰራር ማርኬቲንግም ሆነ አድቨርታይዚንግም ሆነ ቤሲክሊ ሁሉም ነገር ከጥያቄ ነው የሚጀምረው። መስተንግዶም ሲመጣ ከሰላምታው ቀጥሎ ምን ይፈልጋሉ ነው። ሶ ጥያቄው ከሱ ነው የሚጀምረው። ሶ ስለ ቦርሳው መረዳት የመጀመሪያው ስራዬ ነው። ፕሮዳክቱን አንደርስታንድ ማድረግ አለብኝ። ከዛ የፕሮዳክት አሰራሩ የዲዛይኑ ከዛ ማርኬት የሚፈልጉት ማርኬት አይነት ምን አይነት እንደሆነና ተደራሽ መሆን ያለበት የገበያ ክፍል ምንድነው የሚለውን ነገር አንደርስታንድ ማድረግ ነው። መጥቼ የማርኬቲንግ ዕውቀት ትንሽ ተገናኝቶበት ይሄንን ጥያቄዎች ካስተመሮችን ስጠይቅ ጥያቄዎቹ ረዝማሉ። ምን ይፈልጋሉ? በምን አይነት ሰው እናስተዋውቅ? ገበያው የሚመለከተው ሰው ምንድነው? እነዚህን ሰዎች እንዴት ነው ተደራሽ የምናደርገው? ፕሪንት ነው ወይ ዲጂታል ሚዲያ ነው ወይ ካታሎግ ነው ወይ ለውጭ ሀገር ገበያ ነው ለዚህ ሀገር ገበያ ነው? እነሱን ጥያቄዎች እንጠይቃለን። በጣም በፍጥነት የሚጠየቀው ጥያቄ አንተ ፎቶግራፈር አይደለ እንዴ? ምን እዚህ ጋር አጨቃጭቀሃል? በቃ ይሄው እንትን ሞዴሉ አለች ስቱዲዮ ውስጥ አንሳት ግራፊክስ የሚሰራው ልጅ ቀላቅሎ ፎቶግራፍ ያወጣል። በቃ ለምን ታደክመኛለህ? ፎቶግራፍ ኢን ፕሪንሲፕል ቀጭ ነው የነበረው በሀሳብ ደረጃም የተወሰነ ሀሳብና አቀራረብ ላይ አሁንም እንደዛ ነው። ቢካዝ ሞባይል አለ፣ በሞባይላችን ፎቶ እናነሳለን። ኢንፋክት አዙሬ ብጠይቅ ጥሩ ፎቶግራፍ ወይንም ጥሩ ኢንተርቪው በዚህኛው አይነት ካየነው ጥሩ ኮንቨርሴሽን ምንድነው? ስታንዳርዱ ምንድነው ለእናንተ? ጥያቄ ነው። ጋው ለአንተ እኛ ከዛ ያንን ኮንቨርሴሽን ላይ እና ከናን በጣም ኢንጆይ ካረግ ነው ኮንቨርሴሽኑ የደረሳቸው ካምፓኒ። ሁለተኛ ደግሞ የሆነ ነገር ይዘን ሄደናል ብለን ካሰብን ተምረንበታል ብለን እና አውተንቲክ መሆን ከቻለ ይሄ ነገር ያ መሰረት ነው አይደል? በዚህ መለኪያ ወይም በዚህ መስፈርት ካልተሟላ ያ ነገር አያልፍም ወይንም አይቀርብም። አስተያየት ሲሰጥ በፎቶግራፍ ዙሪያ ላይ ደስ አይልም የሚለውን አባባል ፎቶ ደስ አይልም ደስ የማይልበትን ምክንያት መግለጽ ብዙ ጊዜ አስተያየት አሰጣጣችን ላይ ጥልቅ የሆነ ነገር አይደለም የምንሰጠው። ሁለት አይነት ነገር አለ። አንደኛ ስራው ከመጀመሩ በፊት ያለው ንግግር በቂ ጥያቄ ጠይቀን ለመረዳት የካስተመሩን ፍላጎት ወይንም አይዲያ ዳይሬክሽኖቹን ለመረዳት ያደረግነው ነገር ክፍተት አለው ማለት ነው። የመጀመሪያው የሚፈልጉትን ነገር ዴሊቨር ለማድረግ ችግር። ሁለተኛው ሳንጠይቅ የቀረናቸው ጋፖች ከነሱ ሳይድ ደግሞ ያልተነገረን ነገር ደግሞ ተጨማሪ ሌሎች ነገሮች አሉት ማለት ነው። ኤክስፔክቴሽን አንደርስታንድ ሳይደረግ ስራ ውስጥ ሲገባ ክፍተት ይመጣል። ሜጀር ነገር ያለው አሁን እንደ ዳያሎግ ቢነሳ በየኢንዱስትሪው የተወሰነ ስታንዳርድ ኤቫሉዌቲቭ ክራይቴሪያስ የምናገኝበት ነገር ቢኖር ፈላጊውም ሰርቪስ አቅራቢውም የተሻለ እንትን ይኖረዋል ብዬ አስባለሁ። ግንኙነት ወር ስምምነት ግን አይ ቲንክ የትኛውም አርት ነክ ሙያ ላይ ብዙ ጊዜ ብዙ የማይቀራረብ ፎርኤቨር ኤግዚስት የሚያደርግ እንትን ይመስለኛል፣ ኮንፍሊክት ተቃርኖ ይመስለኛል። እሱ ማምለጫ ሊሆን ነው። ምንድነው በትንሹ ነካ አድርገን ያለፍነው ነገር አለ። አሁን ከናንጋ ስናወራ ስለ መጽሐፉና ስለ ስቶሪዝ እናወራለን። የመረዳት ጉዳይ ነው። አንድ ነገር ተናግረን ወይንም አቅርበን ካልገባን ያቀረብነው ሰርቪስ ኦር ፕሮዳክት ካልገባን የምንፈልገውን ነገር ክሊርሊ ማቅረብ ካልቻልን እና በተቃራኒው ደግሞ የሚገባን ስቶሪ ኖሮት ለተደራሹም መጀመሪያ ተናጋሪው ሊገባው ይገባል። ከተናገርነው በኋላ ደግሞ ተመልካች ወይንም ተቀባዩ ፓርት ደግሞ አንደርስታንድ ማድረግ አለበት። እዛች ጋር ያለችውን ኤቫሉዌቲቭ ክራይቴሪያ ምን ይፈልጋል የሚለው ጥያቄ እዛ ላይ የሚመጣ ይመስለኛል። ቡና ምንድነው? ቡና ኢትዮጵያ ውስጥ ሲመረት የኖረ ብዙ ዓመት የተሰራበት ፕሮዳክት ነው። ኢትዮጵያና ቡና አንድ ላይ ነው። የኮፊ ስቶሪ የሚለውን ነገር ስናወራ ግን ከትምህርቱ ጋር ተያይዞ ልንግባባበት ወይንም ሊያቀራረበን የምንችል ሪሌተብል የሆነውን ፓርት ማግኘት ይችላል። በማንኛውም አይነት ፕሮዳክት ለምሳሌ የእርዳታ ድርጅቶች
የሰሩትን ስራ እንደ ማስታወቂያ እንዲሆንላቸው ወይንም ፋንድ ገቢ ማሰባሰቢያ ስራ ይሰራሉ። የሰሩትን ስራ በሁለት አይነት መንገድ ማስተዋወቅ ይችላሉ። አንደኛ በጣም ችግር እንዳለ or ረሃብ እንዳለ ጉዳት እንዳለ ማሳየት ነው። ሌላኛው ደግሞ የለውጡን የተሰራውን ስራ ለውጥ ማሳየት ነው። ሁለት ኮምፓራቲቭ ነገሮች። አሁን ዓለም በዛኛው ሳይድ ነው ያለችው። በለውጥና ቼንጅ ላይ መሰረት ያደረገ ኮሚኒኬሽኖች ናቸው የሚሰሩት። ሶ ወቅቱ ጋር ተያይዞ የሚቀርቡትን የኮሚኒኬሽን ማቴሪያሎች ግቡን መጥቷል ወይም አልመጣም ፖድካስቱ በቪው በላይክ በኮሜንት በሼር በመናምን ይታወቃል አይደለም? ሶ ሜዠሪንግ ቱልስ አሉት። የማርኬቲንግ አክቲቪቲዎች ፊድባኮቹ ከኢንፎርሜሽኑ ጋር ተያይዞ መለኪያ ነጥቦቹን ቴስት ሳይደረግ ሎንች ቢደረግ መከተል የምንችለው ወይንም ኢቫሉዌት የምናደርግበትን ነገር አናገኝም። ሶ ለምሳሌ በጣም ኮመንሊ የምናውቀው የሰርግ ፕሮግራም አለ። የሰርግ ፕሮግራም አንደኛው ፓርት ባይ ዘ ዌይ በጣም ገፋ የተደረገ ወይንም ናቅ የተደረገ የስራው ዘርፍ ነው አንደኛው። ሁሉንም ነገር ግን የሚያካትት የስራ ዘርፍ ነው። ሶ ፖርትሬት አለው፣ ፕሮዳክት ፎቶግራፊ አለው፣ ሶ ሪፖርታጅ ወይንም ነገሮች ሀፕን እያደረጉ መነሳት ያለበት ነገር አለ። ሴት አፕ የሚደረጉ ኤዲቶሪያል ታይፕ ኦፍ ሾትስ አሉት። ሶ ሁሉንም የስራ ዘርፍ በአንድ ቦታ ላይ አጠቃሎ የያዘን ነገር ከመጀመሪያው እስከ መጨረሻው ቴክኒካሊ ቆንጆ ፎቶግራፍ ግን ስሜት የሌለው ፎቶግራፍ ከተነሳ then ድክመትና ክፍተት አለው ማለት ነው። ሶ መመዘኛው ላይ ምን ያስፈልገዋል? አንደኛው ማለት ስሜት የሚገልጹ ነገሮች ሞመንቶቹ መያዝ አለባቸው። ለዛ ነው ነገሮች በፍጥነት ሀፕን እያደረጉ መያዝ ያለበትን ነገር ተይዞ ባለጉዳዮቹ ሙሽሮቹ ከነሚዜዎቹ and then ታዳሚው ሰርጉን ሰርግ የሚያደርጉት ዩኒቶች በሙሉ በአንድ ላይ ካቨር ከተደረጉ ፉል ካቨሬጅ ይሆናል። ሰርጉ ላይ ሙሽሮቹ ብቻ ከሆነ አልተሟላም፣ እንግዳው ብቻ ከሆነ ጎዶሎ ነው። ሶ ይሄ ነገር መለኪያ ያለው አይደል? ከዛ አነሰ በዛ ነው የምንነጋገረው ኳንቲቲ ላይ። ሶ እሱ የሰው ፍላጎት ይሆናል። ግን በአሰራር ሁኔታ ላይ ሊሚቴሽኖች አሉ። በጣም ሁሉንም ሰው የሚያስማማው ነገር ታይም የሚባል ነገር ፕሮግራም የሆነ ሰዓት ላይ ይጀምራል፣ የሆነ ሰዓት ላይ ያልቃል። በዛ ታይም ውስጥ ማካተት የሚቻለውን ነገር በሙሉ ከልብ እስከተሰራ ድረስ ብዙ ነገር ካቨር ማድረግ ይቻላል። ሶ መለኪያዎች ግን ያስፈልጋሉ። ቤሲክ ስታንዳርዶቹ ምንድነው የምንፈልገው፣ ኤክስፔክቴሽኑ ምንድነው፣ ዴሊቨር የምናደርገው ነገር ምንድነው የሚለው ነገር አውቀን እንድንሰራ ማለት ነው። ሶ ይሄ ይገባዋል እንበለ ይሄ ሰውዬ ባለ ባጉ ማለት ነው። ወደዛ ስንመለስ ያንተ የጠየቃቸው ነገሮችን ነገረ፣ ሰግመንቱ የት ላይ እንደሆነ እንደዚህ ከነገረ በኋላ ከዛ ምንድነው ሀበል የሚያደርገው? የፍራንክ ንግግር አለ። እሺ እንዴት ነው ግን ፕራይስ የሚደረገው ፎቶግራፊ? how do you do pricing? ፕራይሲንግ ስታንዳርድ የተወሰኑት ስራዎች ስታንዳርድ ፊ አላቸው። ለአንድ ቀን፣ በግማሽ ቀን፣ በሰዓት የሚያስፈልገው ወይንም ካቨር መደረግ ያለበት ፕሮግራም በተመለከተ ማለት ነው። ከዛ ሌላኛው ክራይቴሪያ የሚወስደው ጊዜ አለ። ለምሳሌ አንድን ድርጅት ለምሳሌ ኮመርሻል ነክ ወይንም ካምፓኒ ፕሮፋይል ሲሰራ የተለያየ ሰው አዘ ፕሮፋይል የሚሰራበት ነገር ላይ መጀመሪያ አዘ ቪዥን ኦር አዘ ዲሬክሽን ማስቀመጥ ያለባቸው ነገር ምኑን ነው ሃይላይት የምናደርገው? ሶ ፕሮዳክሽን ፋሲሊቲዎቹ የት ነው ያሉት? ከዛ ፕሮዳክሽን ፋሲሊቲ ላይ ሃይላይት አድርገን ማሳየት የምንፈልጋቸው ነገሮች ምንድን ናቸው? ከዛ ከራሳቸው ከማርኬቲንግ ስትራቴጂያቸው ጋር ምንን ሃይላይት አድርገን በምን ያህል ጊዜ ውስጥ ማውጣት እንችላለን የሚለውን ነገር መተመን ያለብን ነገር አለ። ሶ ስኮፕ ኦፍ ወርክ ወይንም ቲኦአር ሲወጣ ኳንቲቲ ቤዝድ ሳይሆን በኳሊቴቲቭ ሜዠርመንት ሶ ኳሊቲ ቤዝድ የሆነ ነገር ስናደርግ ሳብጀክቲቭ ነው አይደል? ሶ መመጠን የምንችላቸው ነገሮች
በንግግር ይሄን ያህል ጊዜ ያስፈልጋል ሶ ምን ያህል ጊዜ ያስፈልጋል ይሄንን ነገር ካቨር ለማድረግ የሚለው ነገር ተነጋግረን መወሰን ያለብን ነገር አለ ሶ ታይም ቤዝድ ነው የሚሆነው ከዛ የኛ ሀገር ብዙ የተለመደ ነገር አይደለም ያጠቃቀም ወይም ዩዜጅ ራይት ጋር የተያያዙ ፕራይሲንግ ሜትሪክሶች አሉት አንድን የማስታወቂያ ስራ ለአንድ አመት ውል ከአንድ ሞዴል ወይንም የብራንድ አምባሳደር ጋር ውል ወይም ስምምነት ይደረግና ለአንድ አመት ያንን ስራ ይሰራል እኛ ሀገር እሱ ነገር የተለመደ ነገር አይደለም ሶ የኮፒራይት እና የአጠቃቀም ራይቶቹን ኮፒራይት የባለቤትነቱ ሲሆን ያጠቃቀሙ ደግሞ ላይ ሌላ ፕራይሲንግ ስትራቴጂዎች አሉት በፈረንጅ ሀገር በተለይ እኛ ሀገር የተለመደው ነገር ያው ዛሬ ከፍለን ስላስነሳን የዘንት ዓለምኛ ነው የሚመስለው እብን የተነሳው አምባሳደሩም ከአመት በኋላ ባይሆን ያካስሳል ግን ይቀጥላል ያካስሳል ሶ አሁን ነገሮች የተቀየሩበት ሁኔታ አለ ግን እንትን አግሪመንቶች ጋር የተያያዘ ወይንም ውልና ስምምነት ጋር ያለውን ነገር ክሊርሊ ከህግ ባለሙያዎች ጋር ተነጋግሮ ኮንትራክቱም ሲጻፍም ሆነ ሲፈረም ነገሩን በስምምነት መሆን ያለበት ነገር ነው but pricing ጋር በተያያዘ ጊዜ is important ምን ያህል so የማንሳቱ ፕሮሰስ ብቻ ሳይሆን የማሰቢያው ጊዜ የማንሻው ጊዜ እና የመጨረሻው ፖስት ፕሮዳክሽን ጋር የተያያዘው ወይንም የኤዲቲንጉ ፓርት ምን ያህል ጊዜ ይወስዳል የሚለው ነገር ማወቅ ያስፈልጋል በሱ መሰረት ነው ቻርጅ የሚደረገው ከዛን ወደ ዴሊቨሪው ማለት ነው በትክክል so delivery ፎርማቱ ምንድነው so digital format ሲሰጥ የፎርማቱ ሳይዝ ምንድነው ለሶሻል ሚዲያ ነው ወይ ለፕሪንት ሚዲያ ነው ወይ ተብሎ ተለይቶ በተለያየ ካታጎሪ ተደርጎ ዴሊቨር መደረግ አለበት ደንበኞችስ ላንተ ምን አይነት ደንበኞች ናቸው በብዛት ባንተ ኢንደስትሪ or ባንተ ስራ በብዛት የግል ነው የመንግስት ነው የኤንጂኦ ነው የቱ ላይ ነው ተታደለው አጋጣሚ ሆኖ የስራ አመጣጥ ከሁሉም ሴክተር ነው ይመጣልኝ ኢትዮጵያ መመለስ አንደኛው ትልቁ አድቫንቴጅ የነበረው ነገር የተለያየ ሴክተር ላይ እንዴት ጠለቅ ያለ ኤክስፒሪየንስ እንዲኖረኝ ያግዞኛል ፈረንጅ ሀገር ቢኮን የዌዲንግ ተብሎ ከዌዲንግ በኋላ አንድ ሌላ ታይፕ ኦፍ ኢቨንት ነው የሚሰራው እኔ አጋጣሚ ጉዳይ ሆኖ በጣም ብዙ የተለያዩ የስራ ሴክተሮች ላይ ኢንቮልቭ አድርጌያለሁ ሶ በመንግስታዊ ድርጅቶች ጋር ከዛ ኤንጂኦዎች ጋር የግል ሴክተሩ ፕራይቬት ክላይንቶችም ጋር ዲል አደርጋለሁ አብዛኛውን ወዴት ነው የምታደለው እግዚአብሔር ይመስገን ለከፈለኝ አይ ፐርሰንቴጁን ያልኩት የከስተመር ሰርቪሱን አይደለም ፐርሰንቴጅ ክላስ ማድረግ ትንሽ ከባድ ነው ግን ለካሴት ሪያሊቲው ሁሉንም አይነት ካስተመር ቤዝ ነው ሰርቪስ የምናደርገው ያው የመጣ ስለሆነ ጊዜን ነው የምሸጠው ሶ እንደ ድርጅት የምንሰራው ስራ ካቨር የምናደርገው የስራ ታይፕ ክላስ እናደርገው pretty much I think አንዱ ይሄ በክሬቲቭ ባለሙያ ስትሆን ባላንስ ማድረግ የሚከብደው ብዬ ማስበው ቢዝነስ ኤሌመንቱና የክሬቲቭ ኤሌመንቱ ነው በተለይ ቢዝነስ could be admin ታክሱ ፋይናንሱ ቲም ማኔጅመንቱ እነዚህ ነገሮችና ሁለቱ እንዴት ባላንስ ታደርጋቸዋለህ ከይሄው አንፃር ደግሞ ለሚጀምሩ በምን መልኩ ማኔጅ ቢያደርጉ አድቫይስ ታደርጋለህ በፍጥነት ማንኛውም ቢዝነስ ላይ ነው ይሄኛው መሆን ያለበት በህጉ መሰረት ቢዝነስ ኤስታብሊሽመንት እንትኑ ላይ የታክሴሽን ነገርን ቀድሞ ማወቅ እና ኮስቶቻችንን ቀድመን ማወቅ ለብዙ ነገር ኢምፖርታንት ነው ብዬ አስባለሁ በተመሳሳይ ቶፒክ አክቹሊ ቀደም ብዬ ዛሬ ቀን ላይ ሳወራ ነበረ አንድን ስራ ስንሰራ የማኔጅመንት ፓርቱ ለምሳሌ ባስበው የክላይንት ማኔጅመንት ሳይድ አለ አሁን ከገባው የሶሻል ሚዲያ ማኔጅመንት የፋይናንሻል ሲስተሞቹ ማኔጅመንት
የትምህርቱ ሳይድ አለ so capacity building within the teams client awareness team management so ለኔ ከባድ የነበረው ስራ መስራት አይደለም ወይንም ስራውን ማርኬት ማድረግ አልነበረም ከባድ ዲሲፕሊን የሚፈልግ ስራ ነው እኔ በመፈልገው ወይንም በማቀው ልክ ሰው ትሬን ማድረግ ከባድ ነገር ነበር በጊዜው ለኔ ገጠመኝ እና አሁንም ቻሌንጅ የሚያደርገኝ ነገር እሱ ነው so የካፓሲቲ ቢልዲንግ ጋር ሲያያዝ የምንፈልጋቸው ሪኳየርመንቶች ቅድም ከተባባልናቸው ኢንትረስት ቤዝድ ሳይሆን ተገፍቶ የሚገባበት ነገር ከሆነ ኢንትረስትድ ሰዎችን ለማግኘት ያንን ከተወዳዳሪዎች ላይ መርጦ ለማውጣት ከባድ ነገር ነው ማንኛውንም የስራ ሰዓት ስናስበው ረዘም ያሉ ነገሮች ናቸው ለምሳሌ የኢንተርናሽናል ስብሰባዎችን ብናስብ ታይም የሚባል ነገር አለ ሊሚት አለው አይደለም ሶ በጊዜ መገኘት አንደኛው ሪኳየርመንት ነው ማርፈድ አይደለም በጊዜ መገኘት ያስፈልጋል ለምን የሴኩሪቲ ፕሮሲጀሮች አሉ የሴትአፕ መደረግ ያለባቸው ቴክኒካል ሴትአፖች አሉት እኛ ሀገር ጠዋት 2 ሰዓት ስራ ይገባል ሲባል ሰው 2 ሰዓት ላይ ከፍቶ ነው የሚገባው ለምን ክሊኒክ አይሆንም 2 ሰዓት ስራ የሚጀምረው 2 ሰዓት ሲሆን ግን 2 ሰዓት ስራ የሚጀምርበት ሰዓት ነው ገብተን የምናሟሙቅበት ወይንም የምንዘጋጅበት ነገር አይደለም ያኛውን ሀቢት ቢሮ ውስጥ ለማስለመድ ሁለት መሰረታዊ ህጎች ነው ያሉት ቢሮ ውስጥ በሰዓት መገኘት እና በተቻለ መጠን ትክክለኛ እውነተኛውን ነገር ንገሩኝ ነው የሚለው የቢሮ ህግ እሱ ነው ሌላው ነገር በትምህርት መስተካከል የሚችሉትን ነገሮች በሙሉ ማስተካከል እንሞክራለን በዛ መልኩ ነው እንትን ማለት የፋይናንስ ሲስተምን አንደርስታንድ ለማድረግ እና ፔፐር ወርክን የሆነ ማኔጅመንት ሲስተም ውስጥ ማለፍ ያስፈልጋል ጥሩ ሜንቶር ካለ በዛ ሲስተም ውስጥ አትሊስት የተወሰነ ኢንፎርሜሽን አሁን እነዚህ ነገሮች የቢዝነስ ሴትአፕ ሩልስ ምናምን ኢንተርኔት ላይ አሁን ኢንፎርሜሽን በደንብ ስላለ ማለት ነው ኢንተርኔት ላይ ሪሰርች ማድረግ ይቻላል በጀመርኩበት ሰዓት ላይ እኔ እድለኛ ሬፈረንስ ነበርኝ ሶ ወላጆቼን አማክር ነበር particularly የቢዝነስ ማኔጅመንት እና ሂውመን ማኔጅመንት ኤችአር ሳይዱን ወላጆቼ በነበሩበት የሥራ ዘርፍ በኃላፊነት ቆይታቸው የነበራቸውን ኤክስፒሪየንስ ሪፈር ማድረግ ችያለሁ እድለኛ ነበርኩ ግን ያኛውን ሬፈረንስ ባይኖረኝ ይበልጡን እቸገር ነበር እንደዛም ሆኖ በጣም ከባድ ነበር ማኔጅመንት ካልቸር ነው የማኔጅመንትን ካልቸር በመቆጣት ብያላምንም መጮህ is not እንትን አለቃ መምሰል ወይንም የማዘዝ ባህል የለኝም so in principle ትእዛዝ ሳይሆን ጥያቄ ነው አንድ ሰው ስራ እንዲሰራልን እንጠይቃለን እርግጥ ነው ኃላፊነቱን ተቀብለው ገብተዋል አይደል so ያንን አቀራረባችንም በእኛ ሳይድ መስተካከል ያለበት ነገር አለ እና ሊሚቴሽኖቹን አንደርስታንድ አድርጎ በዛ መልኩ ወደፊት መሄድ እርግጥ ነው ይሄ ነገር ለሁሉም ሰው ላይሰራ ይችላል because አንዳንዱ ነገር እንዴት ነው የገበያው ተቃራኒ የሚሆኑት ነገሮች ላይ ሰው እንደ ልማዱ ወይንም እንደ ማኔጅመንት ካልቸር እንደነበረበት ማኔጅመንት ካልቸር ነው ነገሮችን የሚመራውና ያንን ያወቀውን የተማረውን ነገር አስጥሎ በአዲስ መልክ ሪፎርም ማድረግ ቀላል ነገር አይደለም ግን የማይቻል ነገር ደግሞ አይደለም ማሰልጠኑስ ሰዎችን ታሰልጥራለህ ብዙ ካኖር ላይ ሰርቲፋይድ what does that mean actually certified መሆን ቢለው ራሱ ትልቅ ቃል ይመስለኛል so ለማሰልጠን ሰልጥኛለሁ እንደ ባለሙያ ኳሊፊኬሽናቸውን ሪኳየርመንታቸውን ስለማሟላው ብቻ ሳይሆን እንዴት ትሬን ማድረግ እንዳለብን actually ትንሽ ጊዜ ማጥፋት የሚያስፈልገው የነበረ ነገር አሴስመንት ነበረው ትሬኒንግ ዴሊቨሪ ቼክ ተደርጓል ሄደን ተምረናል እንዴት ትሬኒንግ ዴሊቨሪ እንደሚደረግ actually የማኔጅመንት ስታይሌንም በተወሰነ መልኩ እንዳሻሽል ያገዘኝ አንደኛው ፓርት የካነን ትሬኒንግ ይመስለኛል ሶ ራሱ ድርጅቱ ሰርቲፋይ ያደርጋል ማለት ነው ፎቶግራፈሮችን
አፍሪካ ላይ 14 የካነን ሰርቲፋይድ ፎቶግራፈሮች አለ ከያገሩ መተው ነው የመረጡት ኢንፎርሜሽንን እንዴት አገኙት አላውቅም ግን መተው አፕሮች አደረጉኝ በስራ ሂደቴ ላይ ማስተማር እናቴ የማኔጅመንት ትሬነር ነበረች ሶ ትሬኒንግ ሲሰጥ በልጅነት አውቃለሁ ኤክሳይቲንግ ነገር ነው የኛ ስራ ደግሞ የሚታይ ነገር አለው ሰዎች ለውጣቸውን በፍጥነት ማየት የሚችሉበት ነገር ነው እና የራሳቸውን መንገድ ይዘው መቀጠል የሚችሉበት ነገር ስለሆነ ያንን ነገር ማብቃት መቻል ራሱን የቻለ በጣም ኤክሳይቲንግ ነገር ነው ሶ በማስተማር ሂደት ውስጥ ብዙ መማሮች አሉ ሌላ በጣም የሚያስደስተኝ ነገር ፎቶግራፊ እንደ አርት ፎርም ተምረን የምንጨርሰው ነገር አይደለም ሞር ያወቅን ስንሄድ ሞር ማወቅ እንዳለብን ነው እየተረዳን የምንሄደው አያልቅም በፍጹም አያልቅም ምን ነበር ግን የተማራችሁት ነገርና ላይ እያሰለጠንክም ነበር ከዛ ከትሬኒንጉ በኋላ ከዛም በፊት ሶ የማስተማር ሂደቱ መስሪያ ቤት ውስጥ እኛም ጋር አሰለጥን ነበረ እንደዛ ስትራክቸርድ የሆነ ትሬኒንግ ዴሊቨሪ አልነበረውም ሶ የካሜራ አጠቃቀም ፎቶግራፍ ሶ ከቢጊነር ሌቭል እስከ አድቫንስ ሌቭል ድረስ ሶ ሶስት ሌቭሎች ነው ያሉት ቢጊነር ኢንተርሚዲየት እና አድቫንስድ እዛ ድረስ ነው ወርክሾፖች የምንሰጠው ግን እዛ ላይ እንዲሁ በፍጥነት መናገር የሚያስፈልገው ነገር ለርኒንግ ስታይልስ የሚባሉትን ነገሮች ሰዎች እንዴት ይማራሉ እሱን ነገር አይደንቲፋይ ማድረግ አንደኛው ሁለተኛው ነገር ደግሞ ጊቪንግ ኤንድ ሪሲቪንግ ፊድባክ የሚል አንዲት ሴክሽን ነበራት ትሬኒንጉ ፓርት ላይ አስተያየት እንዴት ነው የምንሰጠው አስተያየትስ እንዴት ነው የምንቀበለው አስተያየት ሲሰጠን በፍጥነት ዲፌንሲቭ ነው የምንሆነው ላይክ ነገሩን ለማብራራት ነው የምንሞክረው የሆነን የገጠመንን ችግር ነው የምንናገረው ወይንም የሰራንበት የበዛ ሰዓት የነበረንን ሁኔታ ሲቹዌሽን እንደዛ ብለን ነው ዲፌንሲቭ ነው የምንሆነው አንድ የተማርኩት ነገር አስተያየት ሲሰጠን ማዳመጥ እንዳለብን እዛ ላይ ተምሬያለሁ በፍጥነት ከዛም ወዲያ ለብዙ ሰው የምናገረው ማስረዳውም ነገር ይሄንን ነው አስተያየት አሰጣጥ ወይንም አስተያየት አቀባበል አንድ በጣም ኢምፖርታንት ነገር ነው because የተነሳበትን አንድ ፎቶግራፍ ለምሳሌ ስለ አንድ ፎቶግራፍ ስታፍ ስላነሳው ፎቶግራፍ መናገር ቢኖርብኝ አስተያየት መስጠት ቢኖርብኝ የምሰጥበትን መንገድ እንዳስተካክል አድርጎኛል ለምሳሌ እናርገው ለምሳሌ ያነሳው ፎቶ አሪፍ አይደለም እንዴት ነው ያንን ዴሊቨር የምታረጋው መጀመሪያ የነበረውን ኮንዲሽን መጠየቅ ያስፈልጋል ሁኔታው እንዴት ነበር ሶ በምን ቀለል አድርጌ በምን ላስረዳ መሰለህ ሶ ዴሊቨር የሚደረገው ቆንጆ የሚለው ቃል ወይንም በፎቶግራፍ ቴክኒካሊ መስተካከል ካለባቸው ፎከስ አለ ወይ በቂ መብራት አግኝቷል ወይ ከዛ የፎቶግራፉ ፍሬም ላይ ያሉት ኮንቴንቶች ፍሬሚንግ ወይ ኮምፖዚሽን ይባላል እዛ ላይ ያሉት መልእክት ያላቸው ነገሮች ናቸው ወይ ሶ ያንን ነገር አሟልቶ ለማንሳት ካሜራው ቀጥ ብሎ ማንሳት የመጀመሪያው ነገር ካቋቋም ጀምሮ ካሜራውን ቀጥ አድርጎ መያዝ አንደኛው መሰረታዊ ነገር ነው ሶ ከሱ ነው የምንጀምረው ለምሳሌ ግን መረዳት የሚያስፈልገው ነገር እንደ ባለሙያ ሆኜ ስለሆነ ማየው መረዳት ያለብኝ ነገር ጥሩ የተሰሩትን ጥሩ ጎኖቹን መጀመሪያ ሶ የኔ አፕሮች እሱ ነው ጥሩ የተሰሩትን ነገሮች መጀመሪያ ማውጣት ከዛ መሻሻል ያለበት ነገር በኔ እይታ ጥሩ እንዲሆን ኮንዲሽኖቹን ማሰብ ነው እንጂ እዛ ሰዓት ላይ የነበረውን ሁኔታ አይታወቅም ጥብቅ ቦታ ቢሆን ግፊያ ቢኖር ማለት ግፊያ ኢነሰንስ ያው የባህላዊ ፕሮግራሞቹ ላይ እናስገባም አለ የቪአይፒ ስራ ሲሰራ እኛ ብቻ አይደለም የምንሰራው ሶ ስፔሻሊ የሀገር መሪዎች ምናምን ኢንቮልቭ የሚያደርጉበት ቦታ ላይ ሪንግ ውስጥ ገብቶ ከመደባደብ ምንም አይተናነስም ሶ በነዛ ሁኔታዎች ውስጥ የተገኘው ምስል ምን አይነት ዴሊቨሪ ሊኖር ይገባ ነበር ሶ ጥሩ ጎኖቹን መጀመሪያ መሻሻል ያለባቸውን ነገሮች ቀጥሎ ከዛ ተጨማሪ ኮሬክሽኖች ካሉት በዛው ይቀጥላል ግን በነቀፌታ መልክ አይደለም ሰርቪስ እንትን ፊድባክ ዴሊቨሪው ላይ ፊድባክ ኖርማሊ ኮንስትራክቲቭ ነው ወይንም
ልማታዊ ልለው አልችልም ኮንስትራክቲቭ ነው ነገር እኛ በአገርኛ የተለመደው ነገር ፊድባክ ከነቀፌታ ነው የሚቆጠረው has በጣም ኔጌቲቭ ኮኖቴሽን አለው ነቀፌታ አይደለም መሆን ያለበት so ገንቢ ሐሳብ ነው አይደል ኮንስትራክቲቭ ገንቢ ሐሳብ ለማስገባት ሁኔታዎቹን ቀድሞ መረዳት ያስፈልጋል so ከዛ ፖይንት ነው ፊድባክ መስጠት ሞክር ግን አባባላው እንደሚመስለኝ ባልከው ያም ሰው ባለሙያ እንደሚመስለኝ ደግሞ ጥሩ ነው ሊል ይችላል you have to give him something so የፕሮፌሽናል ክራይቴሪያዎች ላይ ቴክኒካል ክራይቴሪያዎቹን ፎከሱ ትክክል አይደለም I see አንድ አይደለም የመብራቱ መጠን so በደንብ ትክክለኛው የመብራት አማውንት ወይንም የላይት አማውንት ፎቶግራፉ የለውም ብሎ መናገር ይቻላል ከዛ ባለፈ የሚቀጥሉት so በመዘኛ ምላቸው በቴክኒካል ተርም መለካት የምንችላቸው ነገሮች ስላሉ ማለት ነው በኔ ሐሳብ ቢለኝ እኔ የፈጠርኩት ህግ አይደለም ዓለም አቀፍ የኢሜጂንግ ጋር በተያያዘ የወጡ ህጎች አሉ so ያንን መሰረት ያደረጉ ንግግሮች ስንነጋገር ስልጠና ላይ ያላስገባሁትን ልማድ እኔ ቢመስለኝ የሚል ፊድባክ ያ ዲፌንሲቭ የሚባለውን ጨዋታ ላይ እንገባለን ማለት ነው so ከተናገርኩ በኋላ የነበረውን ኮንዲሽን ስጠይቅ በምን ኮንዲሽን አነሳው ስል ያለውን ነገር ፊድባክ ሲሰጥ በዚህ መልክ መሻሻል ይችላል ተብሎ እንትን ማለት ይቻላል አስተያየቱን መስጠት ይቻላል መከራከር ይችላል ምንም መልሶ መከራከር ይቻላል 25 አመት ባነሳቸው ላይክ ፎቶግራፊ በጣም የምታስታውሳቸውና ለምን እስቲ እነዛን እናውራ መጀመሪያ ጭንቅላቴ ላይ የመጣው የላሊበላ አንድ ያነሳሁት ፎቶግራፍ አለ ለምን ፌቨሪት ፎቶግራፍ ሆነ ቅናትን መሰረት ያደረገ ፎቶ ስለሆነ ነው so ቅናት ለሰንስ በፖዚቲቭ እንትን ኢንፍሉዌንስ ያደረገኝ ነገር ስለነበር ነው አንድ አፍሪካን አሜሪካን በጣም የታወቀ ትልቅ ሰው ኢትዮጵያ ውስጥ ተመላልሶ ለብዙ አመታት ፎቶግራፍ ያነሳ ቼስተር ሂግንስ የሚባል ፎቶግራፈር አለ ላሊበላን መጥቶ ካፍንጫችን ስር አይተነው እንደማናቀው ፎቶግራፍ አነሳው በጣም ቁጭት ውስጥ የከተተኝ ነገር ነበር ይሄ የእውነት ነው it's a true story የፎቶግራፉ የቼስተር ፎቶግራፍ ርዕስ ምናልባት ታውቁት ይሆናል ቱሪዝም ኮሚሽን ውስጥም ፎቶግራፉ አለ under the stars የሚባል ኮከቦቹ እየታዩ ላሊበላ ፎቶግራፍ በማታ የተነሳ ቁልጭ ያለ ፎቶግራፍ አለ ላሊበላ በዛ መልክ ፎቶግራፍ ተነስቶ አያውቅም በጣም ብዙ ፎቶግራፎች የተነሳ ምናልባት ዓለም ላይ ካሉት ወርልድ ዋንደርስ እንዱ ከወደ ላይኞቹ ክፍል ሳይሆን አይቀርም ብዙ ፎቶግራፍ በመነሳት እና አይተነው እንደማናቀው የሚለውን ፎቶግራፍ ለየት ባለ ፐርስፔክቲቭ ያነሳውት አንድ ፎቶግራፍ አለና እሱ ፎቶግራፍ ለልቤ ቅርብ ነው ለምን ኢንስፓየርድ በሱ ስራ በራሴ መንገድ ሌላ አንግል ማግኘት so አንደኛው የፎቶግራፊ ስራ ጥሩ ወይንም ልብ የሚነካው ነገር ኤቭሪዴይ ምናያቸውን ለተለት ላይ ያሉ ኑሯችን ላይ ያሉ ነገሮችን እንዳላስተዋልናቸው እንዳላየናቸው አድርገን ማንሳትን ነው so ቻሌንጁ እሱ ነበረ አንደኛው ፓርት ፎቶግራፎቹ በጣም የሚገርም አይነት ስሜት የሚሰጡኝ ፎቶግራፎች አሉ አሁን እንደዚህ ብዬ አሁን ኦፍ ዘ ቶፕ ማይሄድ መናገር ባልችልም ለምሳሌ ጠቅላይ ሚኒስትር አብይ አህመድ አንስታ እንደውም ብዙ በየቦታው አብዛኛው ሰው የሚጠቀምበት ያ ፎቶ ነው ባንዲራ ከጀርባ ያለበት ተፈቅዶልኝ ያነሳሁት አንድ ፎቶግራፍ አለ እሱን አንስቻለሁ እሱኛው አንደኛው ነው so በሱ አይነት በኦፈር በትላልቅ ስራ በመንላቸው አይነት ካሰብን ለመጀመሪያ ጊዜ ተሰሩ ወይንም እዚህ ሀገር አጋጣሚ ኖሮ ከተሰሩ ስራዎች በሱ መልክ አስተዋወስን የፔፕሲ የለስላሳ መጠጥ ፋብሪካ ኢትዮጵያ ውስጥ
ለመጀመሪያ ጊዜ በኢትዮጵያዊ ሞዴል እና በኢትዮጵያዊ ፎቶግራፈር የመጀመሪያው ፎቶግራፍ እድሉ ተሰጥቶኝ ገና አንስቻለሁ። ኢትዮጵያ አየር መንገድ የ777 እና 787 አውሮፕላኖች ሲመጡ የማስታወቂያ ስራዎችን በኢትዮጵያዊ ሲሰራ ለመጀመሪያ ጊዜ ማስታወቂያው ወይንም ከአሜሪካኖቹ ነጥቀን እዚህ ሀገር እንዲሰራ ያደረግንበት ቻሌንጅ እንደ ሀገር that was exciting. ማዳም ኤንሪኮ ኬክ ቤት ባለቤት የነበሩትን በህይወታቸው ለመጀመሪያ ጊዜ ኢንተርቪው ሲሰጡ በጊዜው መጽሔት ነበረኝ። መጽሔቱ ላይ ካቨር ስቶሪ ስንሰራ ነፍሳቸውን ይማር ከህልፈተ ህይወታቸው በጣም አጭር ጊዜ በፊት 6 ሳምንት በፊት የሰራነው ስቶሪ የመጨረሻቸው ፎቶግራፍ የሆነ እሱን ፎቶግራፍ አንስቻለሁ። መጽሔት ነበር ዞማ መጽሔት ነበር። ከነገረን ስለሱ ስለዚህ ከፎቶግራፎቹ ቶሎ በፍጥነት አስወጣኝ። እሺ እንቀጥል ይችላል። ሌላ ካለ ኖ አይ ብዙ ናቸው በዛ አይነት አጋጣሚዎች። የመጀመሪያ የምንላቸው አጋጣሚዎች ለምሳሌ የማይኒንግ ፕሮጀክት ካቨር ያደረኩት አንድ የማይኒንግ ፕሮጀክት ነበርና ቻሌንጅ ያላቸውን ነገሮች መወጣት ለምሳሌ ያልተሞከሩ ያልተደፈሩ ነገሮችን በገመድ በጣም በቀጭን ጉድጓድ ውስጥ ወደ 30-35 ሜትር ተገብቶ ፎቶግራፍ ማንሳት ኤክሳይቲንግ። የአውሮፕላን 787 ወይንም አውሮፕላኑ ለመጀመሪያ ጊዜ አፍሪካ ምድር ላይ ኢንፋክት በጣም ትልቅ ጆክ አለው እሱ ቦይንግ ካምፓኒው የመጀመሪያውን 787 ላንዲንግ on the African continent ብለው ኢትዮጵያ ላይ ያሳርፉ ሙሉ ቲማቸውን ይዘው መጡ። የመጀመሪያ ላንዲንጉን ፎቶግራፍ ሊያስነሱ ኢንትረስቲንግ የነበረው ፓርት ፎቶግራፈራቸው አውሮፕላን ውስጥ ነበር። ተመልሶ ተነስቶ እሱ ወርዶ መጀመሪያ ሹታር ያኔ ደግሞ የመጀመሪያው ሊሆን አይችልም። አንድ አስቂኝ ገጠመኝ እሱኛው አንተ አንስተው ከውጭ ያው እነሱ ሲመጡ ለተቅመኔ መቀበል ነበር እሱን አርካለሁ። እንደዚህ አይነቶቹ ነገሮች የተለያዩ በዚህ አይነት ስንለው በጣም ብዙ ናቸው። life is full of stories. ወደ መጽሔቱ እንመለስ። ስለ መጽሔቱ ማንሳት ይችላል። መጽሔቱ በጣም በትልቅ ሞራል የእንግሊዘኛ መጽሔት በየወሩ የሚታተም በሐሳብ ደረጃ ቀላል የመሰለን በስራ ሂደት በጣም ብዙ ትምህርት የነበረው እኔንም እንደሰው ብዙ ያስተማረኝ ስራ እሱ ነበር አንደኛው። መጽሔቱ ካልተሳሳቱ ለ5 ዓመት አካባቢ በየወሩ ታተሟል። ኮንተንቱንም ራስ ነበር ማኔጅ ስታደርግ ነበር። የኔ ኢንታየር ፎከስ ኢሜጆቹ ጋር ሪሌትድ የሆነውን ነገር እንደ ከፊል ባለቤት የኔ ኃላፊነት የነበረው ኢሜጆቹን ማሟላትና በዛ ዙሪያ ያሉትን ስራዎችና ክሪኤቲቮቹን ማኔጅ ማድረግ ነበር። ፓርትነር ነበረኝ በሰዓቱ እሱ ደግሞ የኤዲቶሪያል ስራውን ማኔጅ እንዲያደርግ ነበር። የጽሁፍ ስራዎቹ ምን ላይ ነበር ትኩረት የሚያደርገው አብዛኛው? the whole idea በሰዓቱ የዚህ ሀገር የፎቶግራፍ ስራዬ ጋር በጣም ወደዚህ ሀገር ስመለስ ከነበረኝ ድሪም ጋር ተቀራራቢነት አለው። ኢትዮጵያ በዓለም ደረጃ የምትታወቀው ሩጫና ቡና በጣም የምንታወቅበት ነገር ነው። ግን ሁለቱን በጣም የሚበልጥ አንድ ነገር አለ የምንታወቅበት፣ ረሃብ የሚባል ነገር። አንተም ሁለታችሁም ትራቭል ስታደርጉ የመጀመሪያ የሚገጥማችሁ ነገር ኢትዮጵያ አትመስልም የሚል ኮሜንት በብዛት ይደርሳል። የፈረንጆቹ 1984 ድርቅ በጣም ሌብል ያደረገን ነገር አለና በጣም ብዙ መከራና ችግር፣ ጦርነት፣ ድህነት ተብሎ ነው የሚወራብን። እዚህ ሀገር ስመጣ ዋን ኦፍ ትልቆቹ ድራይቨሮች አንደኛው ከፈረንጆቹ ባልተናነሰ ወይንም በተሻለ ሁኔታ ኢትዮጵያን ማወቅ። ኢትዮጵያዊ ሆኜ ስለ ኢትዮጵያ ፈረንጅ ሲነግረኝ ብዙ ደስ አይለኝም። ወይንም የፈረንጆቹ የፎቶግራፍ ትርጉም ወይንም እኛ የምናይበት መንገድ ተስፋን፣ ድህነትን፣ ችግርን ብለን የምናይበት
ክላሳችን የተለያየ ነው መስፈርቱ ኮምፕሊትሊ የተለያየ ነው ሶ ፖዚቲቭ ነገሮችን ማውራት የምንችልበት ሰክሰስ ስቶሪዝን ለተደራሽ ለሆንበት ኤንቫይሮንመንት ስለ ኢትዮጵያ እና ስለ ኢትዮጵያውያን አቺቭመንት መልካም ነገር መንገር የምንችልበት የእውነት ትልልቅ ሰዎችን ኢንተርቪው የተደረጉበት ሀብታችን የኖሌጅ ሀብታችን ሼር ያደረግንበት ኤንቫይሮንመንት ነበር ሶ ላይፍ ስታይል ላይ ፋሽን ላይ ፖዚቲቭ ስቶሪዝ ላይ ፎከስ ያደረገ ነገር ነበር ግን እንዴት 5 ዓመት ሳስቴን አደረጋችሁት ከባድ ሆኖ ኮንተንቱ ሰርተ ፋይናንሲንጉ በየወሩ ማውጣቱ እና ለምን ቆመ እነዚህ ያልካቸው ችግሮች እየተነከሩ ሲሄዱና ተደራሽ መሆን የሚቻልበት መንገድ ሶ የሚገባው ከሚያስወጣው ነገር ጋር ሰስቴን አድርጎ ለመቀጠል ከባድ ስለነበረ ነው እንደ ሀገር በሰዓቱ የእንግሊዘኛ መጽሔት ተነባቢነቱ ብዙ አልነበረም እና ከባድ የሚሆን የነበረው ነገር እሱ ነው ሌላኛው ብዙ ፐብሊኬሽኖች ራን የሚያደርጉት በአድቨርታይዚንግ ነው አድቨርታይዚንግ እዚህ ሀገር እርዳታ ነው ፌቨር ነው የሚሰራልን ስኖት ካስተመሩ ጥቅም አገኝበታል ብሎ አይደለም የሚያስበው ወይንም ፈላጊ ሆነ ሲኬድ አድቨርታይዝ አድርጉ ተብሎ ሲኬድ ቻሌንጁ እርዳታ የሚሰጡ ነበር የሚመስለው እነሱ የሚጠቀሙበት ሳይሆን ሶ ማሳመኑ ፓርት በጣም ከባድና ያው ያከፋፈል መንገዱ ማርፈዱ እኛ ላይ የነበረውን ፋይናንሻል ጫናውን ጨምሮት ነበር 5 ዓመት ራን ማድረግ በፐብሊኬሽን አይነት ዋንጫ የሚያሸልም ነገር ነው በጣም የእውነት እንደ ድርጅት በጣም ብዙ ነገር የተማርንበት በጣም ብዙ ሰዎችን የተዋወቅንበት እናንተ እንደምታገኙት ማለት ነው ለብዙ ነገሮች በር የከፈተልኝ እኔንም እንደ አዲስ ትምህርት ቤት ያስገባኝ ነገር ነው ሶ ሚዲያ ሴልስ ወይም ፕሬዘንቴሽኑን ራሳችን ነበር የምናደርገው ከሰው ጋር መተዋወቅ ሪሌሽንሺፕ ቢልዲንጉ በጣም ውጤታማ ነበር actually እንደ አቺቭመንት ኢትዮጵያ ውስጥ ታትሞ የኢትዮጵያ ምርት ኢንፍላይት ማጋዚን መሆን ደረጃ ድረስ መድረስ ማለት ቀላል ነገር አይደለም ኢንፍላይት ደርሰን ነበር ሶ በአቺቭመንት አይነት ምናልባት እድሜውን ጨርሶ ይሆናል 5 ዓመት በኋላ የወጣው ግን ያው ማኔጅ ማድረጉ ፓርት እንደ ፐብሊኬሽን መድረስ ያለባቸውን ማይልስቶኖች ጎሎቹን መች ነበር ከስንት እስከ ስንት ታስተዋውሳለህ ዓመተ ምህረት እንዳልሳሳት ነው የዛሬ ስንት ዓመት ገደማ ነው 2010 አካባቢ ጀመረ ብንል ለ5 ዓመት ከዛ በኋላ ነው 2015 ድረስ 14 መጨረሻ ድረስ አካባቢ ተሚገርም ነው እና በየወሩ ኮንቴንቶችን የኮንቴንት ችግር አይደለም ሶ ግባቶቹ ስቶሪውን ማግኘት አለ ማወዳደሩ ሶ ለምሳሌ ስቶሪው በማን ነው የሚነገረው ሪሰርች አድርገን በእኛ ሳይድ ነው የሚነገረው ወይስ በኢንተርቪው መልክ ነው የሚነገረው ሶ that makes a difference ነገሩን አሰባስቦ አወቃቅሮ በስነ ስርዓት ያንን ስቶሪ ኮምባይን ከተደረገ በኋላ ኢሜጅ አለ ሶ ከዛ በኋላ ደግሞ የተባሉት ነገሮችን ደግሞ ሪኤዲት መደረግ ደግሞ ያለባቸው ነገሮች አሉ ከዚህ መልክቶቹ ሌላ ሐሳብ አላቸው የሚለው ነገር ወይንም ወደ ሌላ ትርጓሜ ውስጥ እንዳይገባ በሚለው አይነት ነገር ሶ ፖዚቲቭ ነገር ስናወራ ስለነበረ ብዙ አስቸጋሪ ሁኔታዎች አልገጠሙንም በጥፋትም አይነት ወይንም ባህል የሚጻረር ነገር ተብሎ ምናምን እንደሱ አይነት ችግር ገጥሞን አያውቅም ግን መደረግ የነበረበት ወይንም ከጊዜው ትንሽ የቀደመ ይመስለኛል ቢዝነስም ከባድ ነው እኔ ከ8 ዓመት በፊት ጀምረን ነበር እና አንተም ጀምራል ፈርስት ፐብሊኬሽኑ ሳይወጣ ነው ኮንተንቱ ተሰርቶ ፕሪንት ለናረግ ስንል ቢዝነስ ይሄ ኪሳራ ነው እኛ ደግሞ ነው ብር የለንም ያለን ብር ሁሉ እዚህ ኤድና ሞል ቢሮ ተከራይተን ምናምን ኦሬዲ ነው ጨርሰናልና ምን ነበር እንትን ሶ
ኤንጂኦ ላይ ፎከስ የሚያደርግ ነው ሶ የሲቪል ሶሳይቲ ኮንቴንት የለም ኢትዮጵያ ውስጥ እኔ እዛ ላይ ስለነበርኩኝ እና ሆስፒታሊቲ ላይ ያሉት ያስተዋውቃሉ ሆቴሎች ሪዞርቶች ብቻ ለኤንጂኦ ካተር የሚያደርገው አካላት ቱር ኤንድ ትራቨል መኪና ኪራይ ብቻ ከቢዝነስ ዋይዝ እነዚህን አየናቸው አፒታይት የነበራቸው የተወሰኑ ነበሩ ኮንቴንቱ ሰራን you have to define ምን ኮንቴንት ምን ፔጅ ላይ ይሁን ስንት ይኖር ማን ኮንትሪቢዩት አድርገው ማን ኢን ሃውስ ማን ብቻ ስብት እሱ ራሱ ብዙ ስራ ነው ማለት ነው እና ቢያንስ አንድ አመት ራን የሚያደርግ ብር ከሌለ በራስህ ማለት ነው አድቨርታይዝመንት መጣ አልመጣ እኛ ያሰብነው ሁለት ሶስት ከመጣ በኋላ ካወጣን በኋላ አድቨርታይዝመንት ይኖራል ነው ግን ሁሉ አናግራ ስታየው ቢያንስ ለአንድ አመት ጋራንቲድ የሆነ የራስህ ኮንቴንቱና ፕሪንቱን ፋይናንስ ማታረገው ከሆነ ኪሳራ ነው ሶ የቢዝነስ ማኔጅመንቱ ሳይድ በሰዓቱ ከነበረው ሁኔታ የቅድም የመጀመሪያ የሚያልኩት ነገር የፋይናንሻል ሲስተሙን እንትን ማድረግ ነው ማስተካከል ነው ሶ ኢንፑቱ ላይ መጀመሪያ መታየት አለበት አለ ያለንበት ኢደር አሳታሚዎቹ ታዋቂ መሆን አለባቸው ወይንም የሚታይ ወይንም የታየ ፕሩቭ የተደረገበት ፕሮዳክት መሆን አለበት እንደ ሚዲያ ኮንቴንት ሶ እነዚህ የነዛ ምርጫዎች አሁን በኮንትሪቢዩተር በጽሁፍ አይነትም ብንል ያንን በምንፈልገው ስታንዳርድ መጻፍ ቻት ጂፒቲ የለም ያኔ መጻፍ ነው ያለብን ኢንተርቪው መደረግ አለበት ፎቶግራፎች መነሳት ነው ያለባቸው ሶ ሪሶርሶቹ በሙሉ የባለሙያ ጥምረት ስለነበርኛ ጋር እነዚህ ነገሮች ለማስተካከል ሞር እንደውም ወደ ዲዛይን ሳይድ ነበር ብዙ ምን ቸገር የነበረው ቲሙን ለማሰባሰብ ኤክሳይቲንግ ፕላትፎርም ሆኖ ኢንፋክት የውጭ ጋዜጠኞች ሁሉ ኢንቮልቭ ያደርጉ ነበር በኮንትሪቢዩሽን አይነት በዛ በሰዓቱ በነበረበት ሁኔታ ፉክክር ብዙ የነበረበት ነገር አልነበረም ከኛ በፊት ማይ ፋሽን ነበር ከዛ ቀጥሎ ኢት ማጋዚን ነበር ማይ ፋሽን ካቆም በኋላ ኢት ማጋዚንን ብዙ አልቀጠለም ሶኛ በመጣንበት ሰዓት ዞማና ሰላምታ ነበር ራን የሚያደርግ የነበረው ሰላምታ was published in Kenya really Kenya ነበር ሰላምታ ያሁኑ ሳይሆን ሰላምታ back then በ824 ሚዲያ ኬንያ ነበር የሚታተመው ማለት አሁንም እኮ እንዳለ ኮንቴንቱ ውጪ ነው የሚሰራው የውጪ ኤጀንሲ ነው የሚሰራ really እውነት ግን ባለቤትነቱ አትሊስት ባገርኛ ባለቤት ኮንም በቂ ፈረንጅ ቀጥረን እያሰራል ግን if you have to keep the standard አሁን እዚህ የማላላ አያማሉ የሚያልኩኝ አይደለም ግን የኢቲም they're ኮምፒት ከሚያደርጉበት ማርኬት አንጣር መታየት ያለበት ነገር ይኖራል ሶ የዛ ፐብሊኬሽን መኖር አገር ውስጥ በዛ ሌቭል መሰራት እንደሚችል ፕሩቭ የተደረገበት ነገር ነው ወይንም አገር ውስጥ ባለሙያ ያለ ሶ ብዙ ጊዜ የምናወራው ስላለን ሳይሆን ስለሚጎልን ወይ ስላጣነው ነገር ነው የምናወራው ክሊርሊ በምን ደረጃ ማወዳደር በምን ደረጃ መስራት እንዳለብን እንረሳዋለን አለ ላይክ እንትን ቢኖር ኖሮ ብለን ነው የምንጀምረው ግን እጃችን ላይ ብዙ ሌሎች ሪሶርሶች አሉ ህትመት ትምህርት ነው በዛ ሌቭል አሁንም ፕሪንት የሚያደርጉት ሰዎች ፉል ካለር የሆነ ማጋዚን ፕሪንት ማድረግ አቅም ያላቸው ፕሪንት ማሽኑ አይደለም ኦፐሬተርስ the best example ቆንጆ ቡና ማሽን ቢኖር ኦፐሬተሩ ነው የሚወስነው አይደለም like so that's exactly መሰልጠን አለበት so የገበያውን የማስተማር የሚለው የቅድሙ ንግግር የሚመጣው እዛ ላይ ነው እንዴት ነው ጥሩ ወጥቷል ጥሩ አልወጣም የሚለው ነገር ወይንም ገበያው ስለተቀበለ ብቻ ዝም ብሎ ማውጣት አይደለም so እዛ ጋር ኳሊቲ ላይ ክሪቲካል የነበርንበት ነገር ፕሪንተሮቹም እስካሁን ድረስ እኛን የሚያመሰግኑበት ወዳጅነትን የመሰረትንበት ካምፓኒ ነው የተሰራ ነበር
ኢንፋክት የአየር መንገዱም የአድቨርታይዚንግ ሁኔታ በዛ ምክንያት ነው የመጣው because that was a challenge በአገር ምርት መኩራት አለብን like አለ ሰው መሞከር አለባችሁ በሚለው as a flagship አድቨርታይዝመንቱ ፈረንጅ ሀገር እየተሰራ የኢትዮጵያ አንደኛ ምናምን ብለን የምናወራው አየር መንገዳችን ውጪ ማሰራቱ በሚለው ግን እግዚአብሔር ይመስገን ከዛ ወደ ነገሮች ተቀይረዋል I think ስለ AI ብናወራ ጥሩ ይመስለኛል አሁን የተወሰነ አንስተናል ቅድም እስካሁን የመጣበትን ኢንዱስትሪው ግን አሁን AI ሲመጣ ምንድነው ኦፖርቹኒቲው ምንድነው ለፎቶግራፊ ራሱ ስጋት የሚፈጥረው ወይም ኦፖርቹኒቲ የሚፈጥረው AI አሁን ባለበት ሁኔታ አጋዥ ቱል ነው ሶ ጊዜ ገንዘብ ነው የጊዜን ፕሮሰስ የሪሰርች ፕሮሰስ so idea development processes ላይ በደንብ የሚያግዘው ቱል ነው ጠበቅ አድርገን ስናስበው ስሜት የሚሰጡ ነገሮችን ዴቨሎፕ ለማድረግ የሳቁ ፊቶች በሙሉ የሳቁ አይደሉም ያዘኑ ፊቶች በሙሉ ሀዘን ላይ አይደሉም ዝም ያለ ፊት ያዘነ ፊት አይደለም so የምንሰጠው ኢንስትራክሽን ወይንም ፕሮምፕት ነው ያንን ፕሮምፕት በመጽፈበት ጊዜ ያንን ነገር ስሜትን ለመተርጎም እያንዳንዱን የስሜት ክፍሎች ላይ መግለጽ የሚያስችል የፊት ኤክስፕሬሽን ስሎ ለማውጣት እና ማሽን ዴቨሎፕ ያላደረገው ፎቶ ለመምሰል ለምሳሌ ያኛው ሰው የሚለው ነገር ለማድረስ አልደረሱም ገና so ለኢንዱስትሪው ምን እየሰራ ነው ቢባል ብዙ ባክ ፕሮሰሶች አሉት እንደ ፎቶግራፈር ለኔ እንደ ባለሙያ ማየው ሊጠቅመን የሚችል ነገር በጣም ብዙ ነገር አለው ሶ ፋይል ማኔጅመንት የካፕሽኒንግ ማለት እያንዳንዱን የፎቶግራፉን ከኋላ መመዝገብ ያለባቸውን ኢንፎርሜሽኖች ለማስመዝገብ ከጽሁፍ ጋር በተያያዙ ኢንስፓየር የሚያደርጉ ኮንቴንቶችን ስለ ፕሮዳክት መረዳት ብንፈልግ እነሱን ነገሮች ዴቨሎፕ ለማድረግ በጣም ያግዛል በኤዲቲንግ ዙሪያ የሚያግዛቸው ጊዜውን በጣም ያፈጠነ ማለት ኤዲቲንግ ታይምን በጣም በብዛት ያሳጠረ ፕሮሰሶች ገብተውበታል የተወሰኑ ዓለም ላይም ዲስከስ የሚደረጉት ነገሮች መካከል ፕሮዳክት ፎቶግራፊ ጋር በተያያዘ ለምሳሌ የኤዲቲንግ ፕሮሰሱ ወይንም በማንኛውም ዲቫይስ የተነሳ ፎቶግራፍ እርማት ያስፈልገዋል ይሄ ነገር ንግግሩ በጣም በተደጋጋሚ ስለሚባል ለፕሪንት የሚሆን ሳይሆን ለሶሻል ሚዲያ ኮንቴንት የሚሰራ ነገር ለመስራት ችለዋል አሁን ላይ ያለው እውነት እሱ ነው በኤአይ የተሰራውን ፉቴጅ ወይንም ኮንቴንት ፕሪንት ላይ ስናወጣው አንድ ኮስቱ ትልቅ ነው ሁለትም ሪያሊስቲክነቱን ያጣ ስለሚሄድ ነገሩን ትንሽ ከእውነታው እየራቀ ስዕል እየመሰለ ይሄዳል ፎቶግራፍ ሳይሆን so አሁን ባለው ሁኔታ ወይንም በሚቀጥለው 3 እስከ 5 አመት ብዬ በዛ ጊዜ ውስጥ እንግሊዘኛ የሚናገር አሲስታንቴ ነው እንጂ ስራዬን አስጊ ሁኔታ ነው ብዬ ግን አላምንም እንዴት ግን ሊጠቀሙት ይችላሉ ኢንዱስትሪ ያሉ ሰዎች ራሱ ፎቶግራፊ so እንዳጋሽቱል የወረቀት ስራው ለምሳሌ እንደ ክሪኤቲቭ የወረቀት ስራ በጣም አድካሚ ነው so ተያያዥ ሪፖርቶች በሚኖሩበት ጊዜ መጀመሪያ ላይ ዴቨሎፕ የምናደርጋቸው ወረቀቶች ኢንስፒሬሽን ወይንም የቲም ኮሚኒኬሽኖች ላይ የምናወጣቸውን ዶክመንቶች በምንሰራበት ጊዜ የኤዲቲንግ እና የፋይል ማኔጅመንት ሲስተማችን በምንጠቀም ጊዜ በዛ ሲስተም ላይ በጣም ጠቃሚ ነው ፎቶ ከማንሳት በፊት ያለው ዝግጅት አለ ሐሳቡ በሚነሳበት ጊዜ የሚወጣው ጊዜ አለ ፊዚካል ስራው ጨምሮ ከዛ ከፎቶግራፉ ከተነሳ በኋላ ያለው ኤዲቲንግ ታይም አለ ዓለም በጣም እየፈጠነች ነው ብዙ ነገሮች በፍጥነት ዴሊቨሪ እየተደረጉ ስለሆነ ተወዳዳሪ ለመሆን በጊዜን ባማከለ ወይንም ፍጥነትን ከጥራት ጋር ባመጣጠነ መንገድ ስራዎቻችንን ሰርተን ዴሊቨር ማድረግ አለብን የሚያግዘን የስራ ሰዓቶችን በመቀነስ ፕሮዳክቲቪቲያችን
but አዲስ ነገር ሲመጣ ሁሌ በነፋስ በወጀብ ነው የምንመራው ባለሙያን ለመተካት የሚለው ነገር ላይ ለውጥን እንደኛ አድቫንቴጅ እንደ ችግር ሳይሆን እንደ አድቫንቴጅ መጠቀም ቻሌንጆቹን እንደ አድቫንቴጅ መጠቀም የሚያስፈልገን ነገር ነው ባለን ነገር ነው መስራት ያለብን በመጣሁበት ጊዜ ያልነበሩ ነገሮች አሁን አሉ AI ሰው ኮንሲደር የሚያደርገው AI as a tool ኮምፒውተራችን ላይ ያለው ነገር ነው AI ካሜራዎች ላይ ኢንተግሬትድ እየሆነ ነው ኤሌክትሮኒክ ሲስተሞች እየተያያዙ እየወጡ ነው ኢኩሊ ያለው ችግሮችም ይኖሩታል ሶ ሶፍትዌር ነው ሶፍትዌሩ ክራሽ ያደርግ ይችላል አብሮ ተያያዥ የሆነ ነገር ሶ ማኑዋል ሲስተምስ ወይንም የድሮቹ ፊዚካሊ የሚሰሩት ነገሮች ከኤሌክትሮኒክ ሲስተሞች ጋር አብሮ ኮምፔር ሲያደርጉ የሚሰሩበት ጊዜ እድሜው በጣም አጭር ነው ለምሳሌ የካሜራ ሲስተሞች ለውጦች ላይ ናቸው ሶ በዛ የገባው ምስል ከወጣው ምስል ጋር እንዳለ ሆኖ የምንሰራበት ዕቃ ራሱ እየተቀየረ ነው ያለው ሶ ቱሉን ያፈጥናል አዎ ጥሩ መሳሪያ ይሰራል ጥሩ ጥይት የሚያመርቱ ድርጅቶች ይኖራሉ ቴክኖሎጂን ያማከለ ጋይድድ ምናምን መጨረሻው ላይ ሰው ነው የሚተኩሰው ያም ትምህርት ያስፈልገዋል ሶ መሳሪያው ስለተቀየረ ተብሎ ተኳሹ ሳይሰለጥን አይቀርም ወይንም ማንም ሰው አንስቶ መተኮስ አይችልም ትምህርት የሚለው ነገር እዛ ጋር ይመጣል ሶ ከለውጦች ጋር ተያይዘ አብረን እኛም መለወጥ ያለብን ነገር አለ I think አንዱ ፎቶግራፊ ላይ የተለየ እንትን ያለው ይሄ ዋይልድ ላይፍ ፎቶግራፊ ነው ከዊስክም ከጊዜ ከመጠበቅም አንጻር ነውና እስካሁን የምታስታውሰው በጣም ፋሲኔቲንግ ነው የዋይልድ ላይፍ ፎቶግራፊ እንደ የራሴ like my favorite pastime የሚባለው አይነት ነገር እንደ እንጀራ ለናሽናል ጂኦግራፊ ወይ ምናምን ሰራው ነገር አይደለም እንደ ስራ ዘርፍ ምናልባት ከከባዶቹ ስራ ዘርፎች መካከል አንደኛው ሳይሆን አይቀርም እና ቀጥሎ ህፃናትን ፎቶግራፍ ማንሳት ነው ቀጥሎ ከባዱ ነገር ሳቁልኝ አይባል ነገር አንበሳ ቆሎ ትንንሾቹ ልጆች እንደዛ ናቸው ኢንትረስቲንግ አሁን እንደሱ ውስጥ ላይ መጀመሪያ ጭንቅላቴ ላይ የመጣው ነገር ነጭ ሳር ፓርክ ለመጀመሪያ ጊዜ ሄጄ የዚብራዎች ሜዳው ላይ ነበሩ የእግር መንገድ ምናምን ነበረው በሳቱ በመኪና መግባት ይቻል ነበር እሱ የተወሰነ ዲስታንስ በመኪና ገብቼ በእግር ዚብራዎች መከተል ጀመርኩኝ እና ሄጄ አንድ 45 ደቂቃ አንድ ሰዓት እየተከተልኳቸው ነበር ሜዳውና ራሴን ሜዳ መሃል ላይ ያገኘሁት ኤክሳይትድ ሆኛለሁ ፀሐዩ ሞቃል ምናምን ግን ከሱ ባለፈ ግን ፎቶግራፉን እያነሳው ቀና ብዬ ወደ ኋላ ሳይ ዛፍ የለም ድንጋይ የለም ምናምን መሬቱ ነጭ ሳር ፓርክ እንትን አለው የቮልካኒክ ፓርቶች አሉትና ነጩ ሳር መሃል ላይ ነኝ ያሉት መሮጥ አይቻልም መሬቱ አይመችም ቀና ብዬ ያየሁት በግራ በኩል ምንም ሊትራሊ መሃል ላይ ነኝ ያሉት ከዛው ናሽናል ጂኦግራፊ ስናል ተጠገበን የለ ብዙ ናሽናል ጂኦግራፊ ነው ጭንቅላቴ ላይ የመጣው አንበሳ የሚበላው ነገር ነው መከተል ያለሁት ከዛ ሌላ አማራጭ ለሆነ እንደምችል ያሰብኩት አድን ነው ምን ማድረግ እንደነበረብኝ በሰዓቱ ላይ ሜዳ መሃል ላይ ነኝ የሚያስደነግጥ ነገር ማለት እንዲ ስሜታ የሆነን ስራ ውስጥ ገብተን ሪስክን ሳናስብ ማለት ነው የመጀመሪያ የመጣብኝ ነገር ይሄን ነው ስነቃ ኤክስፒሪየንስ የሚባለው ነገር እዚህ ጋር ነው የሚሰራው ለካ አይደል ስሜታዊ ሆኜ ዝም እየተከተየ ደን ራሴን መሃል ሜዳ አገኘሁ that was ትንሽ የሚያስፈራ ነገር ነገሩ ገብቶን ስንሰራው የሚያስለፋ ነገር ስለሆነ ውጤት ማግኘቱ በጣም የሚያረካ ነገር ብዙ ጊዜ ቢቢሲ የምን ላይ የሆነ የሚሄዱ አሉ እንስሶቹ ጋር ከስር ምናምን የሚንቀሳቀሱ ካሜራዎች so motion ተከትለው የሚሄዱ so እና ድሮን ከላይ የበረሩ የሚያነሱ ያንዳንዱ የዱር እንስሳት ወይ ነው ያንዳንዱ ፓርክ ከዱር እንስሳቶቹ ጋር
እንዴት ኢንተራክት ማድረግ እንዳለብን ወይንም የምናደርገውን ፎቶ ማንሳት የየራሱ ህግ አለው ለምሳሌ ድሮን አስነስቶ ድሮኗ ድምጽ ስላላት አውሮቹን ይረብሻል የተወሰኑ ፓርኮች ላይ ከተወሰነ ዲስታንስ በላይ ነው መበረር ያለበት ለምን እንስሶቹ እንዳይበትናቸው ማለት ነው የተወሰኑ ፓርኮች ላይ እንስሳቶቹን ማብላት አይቻልም እዛ ጋር እንስሳቶቹ ለምሳሌ አንድ እንስሳ ሊበላ ቢያሯሩጥ ነብር ሚዳቋን ቢያሯሩጥ ኢንተርፌር ማድረግ አይቻልም ተመልካች ነው ሮላችንም ያለውን ሁኔታ መያዝ ነው እንጂ ሚዳቋን የማዳን የሥራ ኃላፊነት አልተሰጠንምና ግን ለምሳሌ አንተ ብትኖር ማለት ነው የማቆም አቅም ቢኖር ዝም ብለህ ታያለህ ወይስ ማንን ለምሳሌ ነብሩን ወይስ የማቆም አቅሙ ቢኖር would you interfere with like you know ተፈጥሮ ነው ብለህ ቆም ብለህ ታያለህ የማቆም አቅሙ ኖሮኝ ስለሱ እያስብኩ ነው አለኝ እሱ የለም ባይዘው ቢኖር ነው እንጂ ካለኝ ላስቆም እችላለሁ እሱስ ግን ምን ይበላል አብሮ ልዋጭ ምግብ ሊሰጠው አስቦ ይችላል ልዋጭ ምግብ ካለ ላቆም እችላለሁ ካለለ ግን እኔ ምን ቤት ነኝ የተፈጥሮን ኢንትረስቲንግ ነገሮች አሉ ህግ ባይኖረው ሁለቴ ማሰብ የሚያስፈልገው ነገር አለ በፎቶግራፊኛ ሁኔታዎቹን ማለት ሌላ ሲሪየስ ሳይድ አለው በፎቶግራፊኛ ኢንቮልቭ ሁኔታዎቹ ሲፈጠሩ ኢንቮልቭ አለማድረግ በእንስሳቶቹ ጀመርናል በጣም ዓለም ያወቀው ዝነኛው የሳውዝ ሱዳኑ ፎቶግራፍ አይደል ትክክል እያየ ፎቶግራፈሩ ሳይነካኔ ሄደው ፎቶ አንስቶ አሞራ እየበላው ሊበላው ነፍሱ እስኪወጣ ድረስ እየጠበቀው ፎቶግራፉን አንስቶ ሄደ and South African photographer ነው ስሙን ሁሌ ነው መረሳው ስለዚህ ልጁን በላው ልጁ እስኪሞት አሞራ ቆሞ እየጠበቀው ነው ነፍሱ ሊወጣ እያጣጣረ ነው ልጁ በድርቅ ማለት ድርቅ ላይ በዛ ኢንሲደንት ላይ ፎቶግራፈሩ ኢንቮልቭ ማድረግ ማለት አሁን ለምሳሌ የዩኤን ስታፍ ላይ በኢንሹራንስ በይሄ ቦርደር ኮንትሮል ህጎች ምናምን መሰረት ሰዎችን አንስቶ ቦርደር ማሻገር ምናምን ለምሳሌ አይቻልም ህጎች አሉት ማለት ከዛም ረዘም ያሉ ህጎች አሉት ከሴፍቲ ከኢንሹራንስ አንፃር ይሄ ሰውዬ ማድረግ በሰዓቱ ያንን ፎቶግራፍ አነሳ ግን አልፎ ልጁን ለማዳን ግን አልሞከረም ሄደ እርግጥ ነው ጸጸቱ በጣም ካቀም በላይ ስለነበረ መጨረሻ ላይ ራሱን ያጠፋው ግን የፕሮፌሽናል ኤቲክስ የሚባለው ነገር ላይ ኢንቮልቭ የማይደረግባቸው ሁኔታዎች ያው ብዙ ናቸው ሁኔታዎቹን መያዝ ባለብን ዶክመንት ማድረግ ባለብን አይነት ዶክመንት ተደርጎ ተመልካች ሆነን የምንወጣበት አይነት ነገር ሰውየው ስንት ዓለም አቀፍ ሽልማት አሸነፈ ደራሳ ጠፋ እሱ በጣም ይከብዳል ግን ማለቴ የሰው ደግሞ ይከብዳል አይደለ ያኛውን ከእንትኑ ወደ ቁም ነገሩ ስንመጣ ይሄኛው ከዛ ያው ለጠየቀኝ ጥያቄ ድመት እና ተዋጽኦቹን ብዙ ስለማልወዳቸው ምናልባት ላባረሩ ይችላል ፐርሰናል ግን አቅሙ ስለሌለኝ ያው ለከና እኔም ማልነካከው ስለ የተወሰነ ስለ ብራንዲንግ ከፎቶግራፊ ጋር ብናነሳ ደስ ይለኛል እንዴት ኢምፓክት የኮንሱመር ቢሄቪየር ያደርጋል ራሱ ፎቶግራፊ እና ብራንድ መገንባት ላይ ምን አስተዋጽኦ አለው የብራንዲንግ ወይንም የኮመርሻል ፎቶግራፊ ጋር በተያያዘ ብራንድ አምባሳደር ተመርጦ የፕሮዳክቶቹን እምነትን ቢልድ ለማድረግ የምናደርገው ፕሮሰስ ነው አለ ማጆሪቲ የምንሸጣቸው የሥራ ዘርፎች የምንሸጠው ትራስት ነው ቅቡል መሆንን ማለት ነው to be accepted እንደ ፕሮዳክት ጥራትን ሴፍቲን ብለን እንቀጥላለን ያው ሊስቱ ረጅም ነው ያንን ቢልድ ስናደርግ የምናያይዘው ሜሴጅ ምንድን ነው አእምሮ ላይ መቅረት የሚችለው ወይንም ልናስተላልፍ የፈለግነውን ሜሴጅ አስበን ነው ዴሊቨር ማድረግ ያለብን
ቅድመ ዝግጅቶቹ ስትራቴጂ የማርኬቲንግ ስትራቴጂ ወጥቶ እንደ ማርኬቲንግ ባለሙያ ልታስወራኝ ነው እኔ ፎቶግራፍ ዴሊቨር የሚደረጉት ኮንቴንቶች እንደ ስትራቴጂ ከወጣ በኋላ መስጠት የሚያስፈልገንን መልእክት በፎቶግራፉ ስሜትን በሚነካ መንገድ ፖዚቲቭሊ ኢንፍሉዌንስ አድርጎ አስቆም አስተምሮ አስቆጥቶ በማርኬቲንግ ሪአክሽን የሚፈልገው ዝም አይሰራም ዝም ከሆነ ስሜት አልሰጠም ማለት ነው ወይ ማስቆጣት አለበት ወይ ማስደሰት ወይ ማሳቅ አለበት የሆነ አይነት ሪአክሽን ይፈልጋል ያንን ነገር ሜሴጅ ማስተላለፍ በምንችልበት መንገድ መድረስ የምንፈልገውን የህብረተሰብ ክፍል የሚፈልገውን ሜሴጂንግ ማቅረብ መልእክቱ ምንድነው ማለት የፈለግነው ምንድነው መሸጥ የምንሞክረው ሐሳብ ይጠይቃል እሱ ያ ነው እንግዲህ የቅድሙ አሪፍ ነው አሪፍ አይደለም የሚለው ንግግር ላይ የመጀመሪያው ውይይት ንግግሩ እዛ የምንፈልገው መመዘኛ ላይ ለመድረስ ያለው ንግግር ነው ከባድ ፎቶግራፉን ማንሳት ብዙ ላይ ከብድ ይችላል ግን ምን ሰውየው ኦር ብራንዱ አቺቭ ማድረግ ይፈልጋል ፎቶግራፈሩን ሲያመጣ ማለት ነው ትልቁ ጥያቄ አዎ ሰው ኢንፎርሜሽን ስንሰጥ ጨረታዎች ሲወጡ ብዙ ጊዜ ቁጥር ነው የምንመለከተው አይደለም ቴክኒካል እና ፋይናንሻል ፕሮፖዛል ነው የሚመጣው ለፎቶግራፈርም ይወጣል ብዙ ጊዜ ጨረታ ወይስ በባል ይወጣል ድርጅቶች አብዛኛው ይወጣል አራታው 70-30 50-50 40-60 በየደረጃው ቴክኒካል ኢቫሉዌሽን 30% ቢሆንና ሂሳብ 70% ቢሆን ነገሩን ይጠለዋል የመመዘኛ ሜሪታችን የስራው አፕሮች ወይንም የመረዳት አቅማችን ከፐርፎርማንስ የሆነ ቤሲክ ስታንዳርድ ከወጣ በኋላ ከዛ በኋላ ያፈጻጸም ችሎታዎች መመዘን ያለበት ነገር የሚመስለኝ እሱ ነው እንደ ቻሌንጅ አንደኛው ትልቁ ቻሌንጅ እሱ ነው ምንም ጥሩ ፕሮፖዛል ቢገባ መመዘኛው የመጨረሻው ቁጥሩ ነው ቻሌንጅ አሁን እንደ ሶሉሽን መነገር የሚችለው ነገር ያንን መስፈርት ክላይንቱ የትኛው ድርጅት ምን አይነት ሰርቪስ ዴሊቨሪ ሊሰጠኝ ይችላል የሚለውን ነገር ማወቅ አለበት ጥያቄውም ቅድም እንዳልኩት አንድ ሁለት ብለን እንደ ዕቃ የምንገዛው ነገር አይደለም ስሜት ጋር የተያያዘ መልእክት ጋር የተያያዘ ነገር ነው የተሰራው ስራ እውነት የታሰበውን ሐሳብ መልእክቱን አድርሷል ወይ መመዘን አለበት or ማድረስ የሚችሉ ስራዎች ተመሳሳይ ስራዎች ተሰርተው ያውቃሉ success stories አዲስም አይዲያ ቢሆን ነባርም ቢሆን እነዛ ነገሮች ዴሊቨር የሚደረግበት መንገድ ኢቫሉዌት መደረግ አለበት በጥሩ ሁኔታ መግለጽን እርግጠኛ አይደለሁም ግን የኛ ትልቁ ቻሌንጅ የፈላጊና የግዢ ክፍል የግዢ ውሳኔውን ይፈጽማል ወይንም ያወዳደረበትን ፋይናንሻል ነገር የሚያዘው ዲፓርትመንት ሌላ ነው ኖርማሊ መተላለፎች አሉ ብዙ ድርጅቶች ጋር የሚሰማ ኮሜንት ይሄንን ኮሚኒኬሽን እና የማርኬቲንግ ዲፓርትመንቶች የሚመርጧቸው ሰዎች ወይንም እንዲሰሩላቸው የሚፈልጓቸው ሰዎች በቁጥር ልዩነት ይሸነፉና ኢንፎርሜሽኑ ወይንም የሚፈልጉት መልእክት ሳይተላለፍ ወይንም የሚፈልጉት አይነት ኳሊቲ ዴሊቨር ሳይደረግ ይቀራል በኋላ መጨረሻ ላይ ስራው ሲመዘን የታሰበውን ዓላማ አልመጣም ግቡን አልመጣም እኔ እንዳለም አላውቅም ነበር የፎቶግራፊ ጨረታ አለ በብዛት የመንግስት ነው ወይስ የግል መንግስትና ኤንጂኦዎች ፕራይቬት ሴክተሩ ግን የሚፈልገውን ነው ሄደው የሚመርጠው የማጫረት ባህሉ ሙሉ ለሙሉ አልተጀመረም ግን ያው ኢንፎርሜሽኑ
የሚፈልግበት ካምፓኒ ከሆነ የግልም ባንክ የግዢ ፕሮሲጀሮቹ ይወስኑታል ባንኮችም እንደዛ ይሆናል so as a share company የግዢ ፕሮሲጀር ስላላቸው ማለት ነው ውሳኔዎቹ የሚወሰዱበት መንገድ እዛ ጋር ከተጠያቂነት ነፃ ለመሆን የክሪኤቲቭ ግዢ ከዕቃ ግዢ ጋር ተመሳሳይ ነው እሱ ትንሽ ይከብዳል ትልቁ ቻሌንጅ ትልልቆቹን አካውንቶች ለመውሰድ ከባድ የሚሆንበት ፓርት እሱ I think በአብዛኛው የኛ ሀገር በተለይ የመንግስትም የፕራይቬት ሴክተሩም ይሄ ሲስተሙ ቢልድ ደረገው በጣም ጥሩ ነገር ለማውጣት ሳይሆን ክሊን መሆኑን ማሳያ ነው ከአብዛኛው በጊዜው ነው አይደለም ሌላ ነገር ሆኖ ትክክለኛ መልክትን ያስቀምጠው ክሊ በቃ ፕሮሰሱ ነው ኦቨር ፕሮዳክቱ ፕሮሰሱ በጣም እንትን ይሆናል የዕቃ ከሆነ ይገባኛል ግን ክሬቲቭ ነገር ማጫረት ትንሽ የሚከብድ ይመስለኛል ይከንዱት ይቻላል እንዴት ታጫርታለህ እስቲ ማወዳደር የሚያስፈልገው ነገር ሐሳብ አሸናፊ መሆን ያለበት ሐሳቡ አለ ከዚህ በፊት የሰራው ስራ አለ ሶ የባጀት ፕሮፖዛል ሊሰጥህ ይገባል ባጀት ለመደረግ አሁን ለምሳሌ የምንጠይቀውን ነገር አውቀን ነው መጠየቅ ያለብን ኦር ለማወቅ ክፍተት መስጠት አለብን ላይክ ክፍት መሆን አለብን ለማወቅ ቀል ሊመስል ነው አንድ ድርጅት ጋር ለስራ ንግግር ተቀመጥኩና ፕሮፖዝ ተደረገ ሳምፕል ስራዎች አሳየው ሐሳቡ በጣም ኮምፕሊኬትድ አልነበረም ግን እንዳልኳችሁ ፎቶግራፍ እንደ አይተም ነበር የሚገዛውና የሂሳብ ምንድነው ፕሮፎርማ or quotation አስገባ ተብዬ በሰዓቱ ገንዘብ ጥያቄ አስገባሁኝ ሁሉ ነገር ወደውታል ውሳኔ ሰጪ አካሉ ወረቀቱን አይቶ ለአንድ ፎቶግራፍ አለኝ so it was አንድ ቀጭ ሐሳብ የቀሩት ፕሮሰሶች በሙሉ ወጥተው ቀጥታ ቁጥሩ ላይ ነው የገባነውና አስቸጋሪ የነበረው ፓርት እሱ ነው አሁንም እንደዛ ነው የሚታሰበው የተሻለ አፕሮች አለው ግን ማወዳደሪያ መሆን ያለበት ነገር ባጀት ሲወጣ ለዛ ባጀት ማወዳደሪያ ኦሬዲ ባጀት ሴት ተደርጎ ማድረግ የሚቻል ይመስለኛል በጥልቀት መታሰብ ያለበት ነገር ነው ግን ዝም ብዬ አሁን መመጣልኝ ነገር ባጀት ሴት ሲደረግ ምን ኮስት እንደሚያደርግ አይዲያው ኖሮ ያንን ስራ አዋርድ ለማድረግ ግን አይዲያ ማወዳደር ዲዛይን ስራዎች ላይ እንደሚደረገው ማለት ነው ግን ፋይናንሻሊ ያስቸግራቸዋል ለነሱ አንዳንድ ሰው አክቹሊ ዋጋውን ለማወቅ ነው የሚያጫሩት አንዳንዴ ዲፋይን ለማድረግ ይቸገራል so እውቀትን መሰረት ያደረገ ነገር የሚለው አይዲያ ቢኖር so ኢንፎርሜሽን በበቂ ሁኔታ በምን ኳሊቲ ምን ኮምፕሮማይዝ ማድረግ እንችላለን በምን ኳሊቲ ስራውን ማግኘት እንደምንችል ወይንም የሚያስፈልገንን ኳሊቲ እናቃለን ወይ እዚህ ሀገር በብዛት የማየው ነገር በጣም ጥሩ ስራ በጣም በትንሽ ብር ነው መግዛት የምንፈልገው እንደዛ ይመጣው አይደለ ላይክ የራሳችን ፕሮዳክት ስንሸጥ እንደ ፕሮዳክት መሸጥ የሚፈልግበት ዓለም ገበያ ላይ ወዳደርን ቡናን ወይንም ማርን ኤክስፖርት አድርገን እንሸጣለን ስንል በተወዳዳሪ ዋጋ ኳሊቲው ጥሩ ሆኖ ኦፍ ኮርስ እሱ ደግሞ ሌላ ጨዋታ አለው ከኢትዮጵያ ስለሆነን ዋጋችን ይሞታል because ኢሜጂንግ የራሳችን ናሽናል ኢሜጃችን ብራንድ ስናደርግ ደከም ስላልን እዛ ጋር አብሮት የቅድሙ ብራንዲንግ ጥያቄ ጋር በተያያዥ የሚቀጥል ነው ይሄኛው አፌክት የሚያደርገን ነገር አለ ሶ ኢንተርናሽናል ገበያ ላይ የኢትዮጵያ ኢሜጅ የግዢ ላይ ዋጋ እንዲጣልብን ያደርጋል በቡና ግን ከፍተኛ ነው ኢትዮጵያ የሚከፈለው የኢትዮጵያ ቡና ባይዘው ተመስገን ለለውጥ ኢንትረስቲንግ ነገር ልንገራችሁ የሰርቪስ ስታንዳርድ በሚባል አይነት የባለሙያ ሬት ቁጥር እንዳታስጠሩኝ የአፍሪካ የአውሮፓና የአሜሪካ የሚባል ሬት አለ እሺ ከዛ የኢትዮጵያ ሬት አለ ምን ላይ ሰርቪስ ላይ ፎቶግራፊ ጋር በተመለከተ ለምሳሌ ወይንም የሚዲያ ዶክመንቴሽን ስራ ጋር በተያያዘ የአፍሪካ ሬት የአውሮፓውያን ሬት እና የአሜሪካ ሬት አለ ውዱ ቢኝ የአሜሪካ ከአፍሪካ ሬት ደግሞ እናልፍና
የኢትዮጵያ ሬት ደግሞ ይባላል አሪፍ ነው almost እንደ ኮንቲኔንት ተቆጥራል ማለት ነው እንደውም እውነት ነው ለብቻው እንትሩ ግን ሲመጣ ከኑ ቅድም ያለው የፎቶግራፊ መለከት ብዙ ጊዜ አሁን ግሎባሊ የምታየው ኢትዮጵያ ማድረግ የሚቻለው መጥቶ ፒች ያደርጋሉ ቢሳይድስ የሚገባ ሌላ ነገር ባለሙያዎቹ በዛ ጉዳይ ጋር በተያያዘ የሆነ ብሪፍ ተሰጣቸዋለህ ይሄ ነው ኤጀንሲዎችን ማኔጅ ያደርጋሉ ሶ መሀል ላይ ባለሙያ ይገባል ወይ ኤጀንሲዎች ይገባሉ አዘን ኤጀንሲ ያ ነገር ማኔጅ ተደርጎ የስራ ክፍል ላይ የምርጫውንና የዴሊቨሪውን ሁኔታ ኢቫሉዌት አድርገን ማቅረብ የምንችልበት ነገር ሶ የወጣ ባጀት ይኖራል ወይንም አወዳድረው ማቅረብ የሚችሉ ኤጀንሲዎች መኖር አለባቸው ኦፍ ኮርስ ባለንበት ሪያሊስቲክ የገበያ ሁኔታ ይሄ ነገር ተፈጻሚ ለማድረግ ቀላል ነው ያልኩ አይደለም ባለን የሥራ አከፋፈል ሂደት ላይ ሶ ኤጀንሲም ጋር ስንሄድ ኤጀንሲው ካት የበለጠ ነው የሚሆነው ለባለሙያው የሚከፈለው ሶ መሀል ላይ የሚጠፉት ወይ የሚባክነው ሪሶርስ በጣም ትልቅ ነው but creative ነገሮች ላይ መለኪያን ወይ ለምሳሌ አሁን የterm of reference ወይ TORን ዴቨሎፕ ሲደረግ መውጣት ያለበት ክሊር የሆነ ኢንስትራክሽን መኖር አለበት ሶ አይዲያው ኖሮ ፍላጎትን የምር በቃ በከልብ አንደርስታንድ ተደርጎ መሰጠት ያለበት ኢንስትራክሽን አለ ቲኦአሩ ሲወጣ ቲኦአሮች ተገልብጠው ነው የሚወጡት ኖርማሊ ከጊዜም አንፃር ይሁን የሥራ ሂደት ጥድፊያ ጋር ከፕላኒንግ ጋር በተያያዘ ነገሮች ቶሎ እንዲሰሩ ይፈልጋልና ያን እዛ ነገር ላይ የገንዘብ ማወዳደሪያ ነጥቡ ከጥራት ወደ ገንዘቡ ይቀድምና እንትኑን ያዛባዋል ከዛ ይተበላሽ ይባላል ደግሞ አለ ነገር ይያልሰራም አንድ ወዳጄ እዚህ ሀገር የሚሰራ የነበረ ኢትዮጵያውያኖች ጊዜውም ገንዘቡም አላችሁ ነገሮችን ደጋግሞ ለመስራት አንዴ ጥሩ ነገር ላይ ብር ማጥፋት ይሻላችሁ ነበር ይላል የውጭ ሀገር ዜጋ ነበር በቲዮሪው መሰረት መሆን ያለበት ጊዜ ወስደን መርጠን በጥድፊያ ሳይሆን ጊዜ ወስደን መርጠን ምን ፈልገውን ነገር አንደርስታንድ አድርገን ምን ፈልገውን ብቻ ሳይሆን actually የሚያስፈልገንን ነገር አንደርስታንድ አድርገን need and want ኒዳችን አንደርስታንድ አድርገን ባለሙያን አማክረን ምርጫ ውስጥ ብንገባ የተሻለ ውጤታማ እንሆናለን ብዬ አስባለሁ እሺ ቅድም ስለ ሬት ያነሳው ነገር ምን ነበር አላስጨረስንም ያ ምንድነው ሊውነቱ ሬቱ ቅድም ያልከው አፍሪካ ቢንግ ዝቅተኛው ኢትዮጵያ ከውጫው ታውጭ ነው የኢትዮጵያ ሬት ሲሆን ጥያቄው ከአፍሪካ ሬት ሁሉ በግማሽ ሊሆን ይችላል ኢትዮጵያ ስለሆነች ግን አቨሬጁን ተሰጠናል እስቲ በቁጥር አሰረዳ ቁጥሮቹ ሴንስ የማይሰጡበት አጋጣሚ አለ እንደ ባለሙያ ይለያያል ግን ቤሲክ ልምድ ያለው ረጅም ልምድ የሚጠየቁትን ሁኔታ ጠያቂው ይወስነዋል ለብዙ ሰው በተለይ ፕሮፌሽናል አላውነ ሰው ጥያቄው ወሳኝ አንተ ስትጠይቃቸውና የሆነ በሚጠይቁት ሰው ዋጋ ሊወጣ ይችላል የኛ ሀገር ገበያ ላይ ያው ገንዘብ አወጣጡ እንደ ጠያቂው ነው ስታንዳርድ የሚለው ላይክ ፈልገው ስታንዳርድ ምንድነው የሚለው ነገር ግን ማወቅ ያስፈልጋል እንዳነጋገር የምንፈልግ እንዴት ነው ክሊርሊ የሚያስፈልገና የምንፈልገው ነገር መለየት አንደኛው መሰረታዊ ነገር ግን ስታንዳርድ አውጥተን በዛ መሰረት መሄድ ያለብን ካልቸር ዴቨሎፕ መደረግ ያለበት ይመስለኛል በስታንዳርድ እና ማስመሰል አለ አይደለም ይሄ የለት ኮንቨርሴሽናችሁን አስቡት ድሮ ታክሲ እንትን ሲባል የት ነው የምትሄደው የሚል ጥያቄ አለ አይደል ከዚህ ተነስቼ እንትን ነው የምሄደው የትም ሀገር ባይደው የታክሲ እንትን ላይ ያለ ነገር ነው እንግሊዝ ሀገር ታክሲ ብንል ብላክ ካቦች የሚባሉት ነገር አለ አገሩን ሰዎቹ እንደሚያውቁ ወይ አሁን ሚትር ነው የእንግሊዝ ሀገር ብላክ ካቡ ሚትር ታክሲ ነው ሶ ሴፍ ነው ተብሎ ነው የሚታሰበው ግን አዙረው ሚትሩን አስቆጥረው ሩቅ ቦታ አይደለም ሁለት ግራ አንድ ቀኝ ወስዶ መንገዶቹ በሙሉ አንድ አይነት ስለሆኑ ሲያዞሩት ላይ አይታወቅም እንደሱ አይነት ይሄ ስራ ማክበድ አለ አይደል
አሁን አንድን ስራ ስንጠይቅ ፕሮሰሱን ዋጋውን ለመጨመር ፕሮሰሱን መከበድ አለበት ተብሎ ይታሰባል because የባለሙያው ቫልዩ በስነ ስርዓት ስለማይከፈል so normally በጣም ነገሮች ተካብደው ነው የሚወሩት ቀለል ሲል እንዴ እቺን ነገር ለማድረግ ነው እንዴ ይባላል አለ በቴክኒሻኖች ምናምን ምን ሰማው ነበር የግል so እንትኑን ነቅሎ ስለሚያቀው ማለት ነው የምናቀውን ነገር ስንሰራ ስራው ቀላል ነው ስለምናቀው ባለሙያ ስለተሆነ ቶሎ ስለተሰራልን የዛ ነገር ቫልዩ ግን ይቀንሳል so ገበያው ላይ ትንሽ እንዲህ የሚያስብለኝ ነገር እሱኛው ነው የተወሰኑት ኔጌቲቭ ኤግዛምፕልስ ብዬ የማስበው ነገር ማለት ነው ምንድነው ግን ቻሌንጁ አሁን ቢዝነሱን እያደገ በመጣ ቁጥር የገጠሙ ቻሌንጆች ስኬል ባረካቸው ሰዓት በመፈልገው ልክ የሰው ኃይል ማብቃት እና የሰው ኃይል ምርጫ አንደኛው ችግር ነው ሌሎች ጥቃቅን ቻሌንጆች አሉ ለምሳሌ እንደ ሚዲያ ካምፓኒ ራሴ ሬጂስተርድ ሆኜ ፎቶግራፍ እና ቪዲዮ ቀረጻ እንትን የተሰጠው መብት የተሰጠው ድርጅት ተብሎ ይጻፋል ንግድ ፍቃዳችን ላይ ግን ኢቨንቶች ለምሳሌ የፐብሊክ ሆሊዴይስ ስፖርታዊ ሁኔታዎችን ለመቅረጽ መብት የለንም ለምሳሌ የሙያ ዘርፉ ካቨር ማድረግ የሚችለው ነገር እና በሌላ መንገድ ደግሞ የፎቶግራፍ ወይንም የኢሜጅ ጋር በተያያዘ ያለን አመለካከት ትንሽ ግራም ያጋባ ነው ችግሮች ማን ነው የሚሰራው ማለት ነው ግን እናንተ ካልሰራችሁት የሚዲያ ኤጀንሲዎች ናቸው ሚዲያ ላይሰንስ ያላቸው እኔ ፎቶግራፈር ስለሆን ካሜራ ይዤ ወጥቼ ሳነሳ ኢቨንቶች ላይ ያው የሚዲያ ፓስ ለማግኘት ምናምን ችግር አለው እኔ ኢቨንቱን ተቀጥሬ በመሰራበት ጊዜ ያለው ፕሮሰስ ያው ፓሶቹን አውጥተን መስራት እንችላለን ግን ኢንቪቴሽን አዝ ፍሪላንሰር ሄጄ የሚዲያ ባጅ ለማውጣት የንግድ ፍቃድ ኖሮኝ አንለስ የሆነ ድርጅት ካልቀጠረኝ እንደ ፍሪላንሰር የሆነ ኢቨንት ካቨር ማድረግ አልችልም እሱኛው ትንሽ ግራም ያጋባ በኢትዮጵያ ህግ ምንድነው በአሰራር ስራ ትንሽ ግራም ያጋባው ፓርት አንደኛው እሱኛው ሁለተኛ ያለንን የመብትና ግዴታዎቻችንን አፈጻጸም ላይ ችግር አለ ለምሳሌ መንግስት ተቋማት ድልድዮች ዩኒፎርም የለበሱ የጸጥታ አካላትን ማንሳት አይቻልም የተከለከሉ ነው ምልክት ያለባቸው ቦታዎች ላይ ማንሳት ችግር የለም አይደል ሶሪ ህጉ ካለ አለማንሳት ነው ማንኛውም ቦታ ላይ ግን ባለሙያም ቢሆን ባይሆንም ማንሳት ይቻላል የሚባል ክፍት ህግ አለ ላይክ ቱሪስት ቦታዎችም ሆነ ሌሎችም የሌላን ሰው መብት እስካልተጋፋንና ህጎቹን እስካልተላለፍን ድረስ ክልክላት ይቀድማል ክሬቲቭ ተብሎ ስትሪት ፎቶግራፊ ላይ ብዙ ባለሙያዎች እንገላታለን ያንን ማስረዳት አንደኛው ፓርት ነው ሌላ እንደ ቻሌንጅ መቆጥረው ነገር አክቹሊ ያስደነገጠኝ ፋክት ፓርኮች በሚኬድበት ጊዜ የህግ አፈጻጸም ላይ ልዩነቶች ይመጣሉ ለምሳሌ እነዚህ ተቋማት ጋር ሲገባ የተወሰነ የአሰራር ህጎች ሲነገሩ ከንግግር አባባል ነውና እንደ ህግ እንደዛ የሚቀመጥ አይመስለኝም ግን እንደ ኢትዮጵያዊ ፎቶግራፈር ካሜራ ይዘህ መግባት አትችልም አትችልም ነው ወይስ ከፍለህ ነው የምትገባው አትችልም የሚል ድምዳሜ ያለው መልስ የቅርብ ጊዜ ኤክስፒሪየንስ ይሄኛው እንኳን እንደ ኢትዮጵያዊ ባለሙያ ትንሽ ለመቀበል የሚከብደኝ ነገር ነው አድሬስ መደረግ ያለባቸው የአገር ገጽታ ግንባታ የሚባል ኮንስታንትሊ የሚሰራበት ነገር አለ እነዚህ ነገሮች ኢትዮጵያዊ ያልሆኑ ሰዎች በነፃነት ገብተው ማንሳት ሲችሉ
ኢትዮጵያውያኖች ግን መከልከል የሚባለው ነገር ቻሌንጅ ነው ለኔ እንደ ሞራልም መቀበለው ነገርም አይደለም ቻሌንጂንግ ነው ያ ግን ለምንድን ነው ካሜራ አክቹሊ አንድ ትልቅ ሆቴል ነው ራሱ በቅርብ ክላይንት መጥቶ ደንበኛ ቡና ላይ የሚሰራ ሆቴሉ አስወ ሆቴል እንትን ይዞ ማለት ነው አልጋ ይዞ መግባት አልቻለም ማለት ነው ትልቅ ካሜራ ከሆነ መግባት ይዞ መግባት አይችልም ፕሮፌሽናል ካሜራ በጣም ነው የገረመኝ በጣም ለምን እንደዚህ ካሜራ እንትን እንደሆነ አልገባኝም በጣም ምንድነው ምክንያቱ ለሆቴልስ የተለያዩ ሆቴሎች ላይ የሚያርፉ የጌስት ፕራይቬሲ ሶ ሰዎች ያንን ነገር እንዳይተላለፉ በማለት ነው ሶ ይሄ እንደዚህ አይደረግም ብሎ ከማስረዳት በጥቅል የክልክላት ይሄ ሰውዬ ግን ሩም ይዞ ነው እንግዳ ነው ማለት እዛ ሆቴል ብቻ አይደለም ባይ ዘ ዌይ የተለያዩ ሆቴሎች እንደዛ ይባላል ግን ሌኑስ ረጅም ስለሆነ ነው የካሜራ ስልክ ነው ልክም ያ ነው ሶ አሁን ንግግሩ ላይ ከባድ የሚሆነው ፓርት ይሄኛው ነው ሶ የግንዛቤ ችግሮች የሚያመጡት ክፍተት ነው አው ስልኮችም ጥሩ ፎቶግራፊ ያነሳሉ የጌስት ፕራይቬሲን ለመጋፋት እንዲህ ሳይሆን እንደዚህ በስልክ ይቀላል ሶ ለኔም በጣም ትልቁ ጥያቄ እንደባለው ምንም መልስ የማይገኝለት ነገር ማለት አይ ሙቭመንቱ ራሱ እንጂ ኤርፖርት በላ ሁሉም ቦታ በየአካባቢው ካሜራ ላይ በጣም ግን at the same time ደግሞ ቱሪዝም የሚገፋ ከሆነ በጣም የሚከብድ ይመስለኛል ፕሮሞት ለማድረግ የአገር ውስጥ ብቃትን ያገናዘበ ወይንም ምን አይነት አቅም አለን አገር ውስጥ ወይንም ያ ነገር እንዲያድግልን ከፈለግን የሚነገርበት መንገድ እንደ መረዳታችን ልክ ነው ዴሊቨር የምናደርገው ኢንፎርሜሽን ሶ ጽሁፍ ቢሆን ምስል ቢሆን ቪዲዮ ቢሆን ቢንቀሳቀስ ምስሉ ባይንቀሳቀስ ማለት ነው ሶ እንደ መረዳታችን ልክ ነው ኢትዮጵያ ቀኝ እንዳለመገዛቷ ለውጭ ሀገር ዜጎች የምንሰጠው ቦታ ከእንግዳ ተቀባይነት ያልፍና ቀኝ እንደተገዛ ሀገር ነው አንዳንዱ ነገር ላይ አክት የምናደርገው አይ ለነሱም ራሱ ካሜራው ሴንሲቲቭ ነው እኔ እንደ ኢትዮጵያዊ ባለሙያ እና አንድ የውጭ ሀገር ዜጋ አጠገብ ላጠገብ ብንቆም የተሻለ መብት የሚሰጠው ለውጭ ሀገር ዜጋው ነው የሚያሳዝነው ፓርት እዛም እድል የለንም እዚህኛውም ሳይድ ላይ ከባድ ነው በተሻለ ሁኔታ በተለያዩ አጋጣሚዎች የተደረጉ ማለት ኢትዮጵያ ውስጥ እድለኛው ነኝ በጣም ብዙ ቦታ ትራቭል አድርጌያለሁ በሄድኩባቸው አጋጣሚዎች ግን በየአጋጣሚው የሚገጥመኝ በየሄድኩባቸው ቦታዎች የሚገጥመኝ ተመሳሳይ ፕሮብሌም ነው ችግሩ እንደ ችግር አይደለም ኦፍ ኮርስ ማስረዳት የሚያስፈልገው ወደ ከፍ ያለ ስራ ኃላፊ መሄድ ያው ጊዜ ነው ኢትዮጵያ ውስጥ እንደምናውቀው አይደል ጊዜ በጣም በብዛት ያለን ነገር ነገ እንደመመለስ ማለት ነው አይደል ነገ ተመለስ የሚባል ያው በየትኛው አይነት ተቋም ላይ መሻሻል ያለበት ነገር ብለን ከምናስበው ነገር ውስጥ ነገሮች አንዳንድ ሰሞን ላይ በጣም ከፍ ይላሉ ወይንም ቁጥጥሩ ይጠነክራል ለምን እንደሆነ ምንም አይነት የሴኩሪቲ ፕሮብለም ሳይኖር በቃ እንደምናገኛቸው ሰዎች ሶ ማስረዳት ወይንም እርግጠኛ ሆኖ ኃላፊነቱን ወስዶ ዛጋ በዚህ ሆነ እንደዚህ አይነት ባለሙያ አልፏል ይሄንን አይነት ተቃይ ይዞ የሚለው ነገር ኃላፊነት መውሰዱን ስለሚፈራ ይመስለኛል አንዳንድ ቦታ ላይ በድፍኑ በጥቅሉ አይቻልም በጣም ቀላል መልስ ነው እንትን በሁሉም ሙያ ላይ የሆነ ጊዜ ነው ይሄ በቃኝ ከዚህ ነገር ወጥቼ ለምን አልገላገለም የሚለው አጋጣሚዎች ይኖራሉና አንተ እንደዛ ያልክበት አጋጣሚ አለ በሙያ የዘወትር ጸሎቴ እጅ የሚያሰጠኝ ነገር እንዳይመጣ ነው እዚህ ስራ ላይ 4 ነጥብ እንደ ቲም እንዳለው ሰው ድሮ ባቀው ብለህ የምትመኘው አንድ የሊደርሺፕ ኳሊቲ ምንድነው በተሻለ ሁኔታ ማዳመጥንና ትግስትን በዚህ ሙያ ላይ በጣም የምታደቀው ሰው ማን ነው በፎቶግራፊ ላይ ኢትዮጵያ ውስጥ ይሄን በአለም ላይ ሆነ ይችላል እና ለምን ጋሽ ዮሐንስ ኃይሌ ኢንስፒሬሽን ናቸው ኢትዮጵያዊ ባለሙያና ስራቸው
እጅግ ግሩም ስለሆነ ነፍሳቸውን ይማር አሁን በህይወት የሉም ግን በሳቸው ፎቶግራፍ መነሳት እድሉ ግን ነበርኝ አንድ አስፓየር ለሚያደርግ ፎቶግራፈር አንድ ምክር ስጣው ብትባል ያ ምክር ምንድነው ፎቶግራፍ ሬጉላር ሊያንሳ ራስን ለማሳደግ ወይንም አውቄ ጨርሻለሁ እንዳትል ሁሌ ለማደግ ለራስ ቦታ ስጥ ወይንም ቦታ ስጪ ምንድነው አንድ fear that drives you every day ስህተት ላለመሳሳት ወይንም ትክክለኛ ፎቶግራፍ ሁሌ ለማንሳት መሞከር በጣም ደስተኛ የሆንክበት በካሪየር ውስጥ ወይም በዚህ ፎቶግራፊ ውስጥ በጣም ደስተኛ የሆንክበት ሞመንት አንድ ምራጥ ትባል ያ ሞመንት መቼ ነው ክላይንት ያዘዘኝን ስራ ከጠበቀው በላይ ዴሊቨር ያደረኩበት ቀኖች አንዳንድ መጀመሪያ የሚመጣል ሁሌ ከመለው ነገር አሁን ከክላይንት አንፃር ሳይሆን የቅድሙ ፎቶግራፍ ተመልሶ ይመጣል አጋጣሚዎቹ ግን ኖርማሊ ማስበው ነገር ዴሊቨር ለማድረግ ኤክስፔክቴሽናቸውን ለማለፍ ነው የምሰራው so Pepsi was the most exceptional one የሚፈልገውን መልክ መምታት በመቻሌ ወይም ዴሊቨር ማድረግ በመቻሌ እሺ ምንድነው አንድ ያለ belief ወይም አቋም አጠገብ ያለ አብዛኛው ሰው ግን ዲስግሪ የሚያደርገው ትንሽ እንደዚህ ሰበር ትንሽ ቀጥታ ማለት ፕሪንሲፕሎችን ብዙ አላጥፍም so ከፔሸንስ ጋር እና አኮሞዴቲንግ ከመሆን ጋር በተያያዘ እድሜ የቀየረው ወይንም ያሻሻለው ያለ ነገር እነዛን ፕሪንሲፕሎች መስበር አይደለም ትንሽ ለዘብ ማድረግ ጥሩ መሰግናለሁ በጣም ምን ታስባለህ ወደፊት በመጨረሻው ሁለት ጥያቄዎች ነው ያሉት እሺ ምንድነው የምታስበው ዳውን ዘ ሮድ በጣም ፐርሰናል ነገሩ እኔ አባቴ ላይ እንደምኮራው ልጆቼ በኔ የሚኮሩበትን ነገር መስራት ኢትዮጵያ ስመለስ ሁለተኛው መልስ የሚሆነው ኢትዮጵያ ስመለስ ወይንም ተመልሼ ስለ ኢትዮጵያ መጽሐፎችን የፎቶ ቡኮች መስራት የሚል ፕላን አለኝ ስቲል ፔንዲንግ ፎቶግራፎቹ ተሰብስበዋል ማድረስ እየሞከርኩ ነው ሁለቱ እና ለረጅም ጊዜ ሁለት ቀጥሎ የሚለው ነገር አቅምና ጤናው ኖሮኝ አክሰስ ኖሮኝ ይሄንን ስራ ስቲል ለወደፊት መስራት ጋለሪውስ አኔ ከፈትከው ምንድነው ሐሳብ የመነሻ ሐሳቡ የእህቴን ማስታወሻ ነው ሁሌ የስራዬን አውትሌት ፈልግ ነበር as a brand ወይንም እንደ ኤክስፐሪመንት የተጀመረው ነገር ግን እህቴ ዴንቲስት ነበረች ይላል አሁን አንድ አመት ተኩል በፊት ነው ያለፈችው ለሷ ማስታወሻ የሚሆን የሷን ስም ያዘ የፎቶ ማሳያ ቦታ ማድረጌ ነው ስዕል ትስል ነበር ከህክምናዋ በላይ እና ለአርት ቅርብ ነበረች ስራዋንም ስታሾፍ ወይንም ምትፈርም የነበረው ፒካሲት ብላ ነበር because ዋና መደበኛ ስራዋ ህክምና ላይ ስለነበር ፒካሶን እንትን አርጋው ማለት ነው አይሲ ይቅርታ አሁን ግን ፋንታቲ ዶክተር ፋናይ ዳምጤ ነበር ስሟ ወይንም ቤተሰብ ውስጥ ሁሉም ሰው ወይንም ማጆሪቲ ሰው በሚያውቃት ታቲ ሁለቱን ስሞች በመቀላቀል ፋንታቲ የሚባለውን ጋለሪ ስፔስ ተከፍቷል ሶ ጋለሪ ስፔሱ ፎቶዎችን የምታሳይበት ቦታ ነው የኔንም ሆነ የተመረጡ ባለሙያዎች ፎቶዎች ዲስፕሌይ ማድረግና የአርት ኮንቨርሴሽን አርት ማሳደጊያ የሚሆን በትንሹ ነው የተጀመረው ሰፊ ፕላን ያለው ሀብለን ለመጀመር እንግዲህ ሶ ለሰዎች ክፍት ነው ማየት ይችላሉ መጥተው ማየት ይችላሉ ጊዜው በ15 ቀን ውስጥ ብዙ ነገር ሬዲ ነው በ15 ቀን ውስጥ ሬዲ ነው እናንተም በያሰባለሁ ይሄ ሲወጣ ምናልባት ክፍት ሊሆን ይችላል እውነት ነው ማፊ ሞል አራተኛ ፎቅ ላይ ነው ማየት ቢፈልጉ 410 በጣም አሪፍ ሁሉንም ሰው ምን ጠይቀው ጥያቄ ነው ይሄኛው አንድ ዊዝደም የተማርከው ከህይወት ከስራም ከህይወትም ምንድነው ስራን መስራት ከልብ መስራት የሚያሳድግ ነገር ነው ሌላኛው ነገር ለማወቅ ቦታ መስጠት ለድገታችን በደንብ ትልቁ ካታሊስት የሚሆነው ነገር እሱ ነው ብያምናለሁ
አውቀናል ብለን ስንጨርስ ዘጋን ከዛ በላይ እድገት ያቆማል ማደግ ለማወቅ ክፍት መሆን አለብን ለመማር ክፍት መሆን አለብን ስለዚህ እንማር Thank you በጣም አበይ በጣም ነው የምናመሰግነው I think ብዙ በዚህም ኢንዱስትሪ ያሉም ሰዎች ብዙ ነገር ተምረዋል ብለን እናምናለን እኛም ተምረናል ስለ ፎቶግራፊ አዳዲስ ነገሮች Thank you በጣም ነው የምናመሰግነው ዘስትሊንግ ለግብዣችሁ አመሰግናለሁ በጣም መሪዎች የዚህ ፕሮግራማችን የዚህ ሳምንት ይሄንን ይመስል ነበር መልካም ሳምንት